ቀላል ሰው አይደለም። ያው ገዳም ለገዳም ይዞ ድጋሜ ልጠይቀው ምንድነው መላእክት ልቡሰነ ስጋ አይደሉም ብለዋል። በኢትዮጵያ ኦርቶዶክስ ግን እርስዎ እንዳሉ አይደለም የሚታመነው። ምክንያቱም አጋንንት ወልዷል። ያ የተወለደው አጋንንት ደግሞ ታቦት ተቀርጾለት በኢትዮጵያ ኦርቶዶክስ ይከበራል። ደግሞም በሄኖክ መጽሐፍ ምዕራፍ 2 ላይ በኢትዮጵያ ኦርቶዶክስ መጽሐፍ ቅዱስ ማለት ነው መላእክት ከሰዎች ጋር እንደተዋለዱ ይናገራል። እርሱ ያሉት የቤተክርስቲያኒቷን እምነት አይደለም ማለት ነው። አሁን ያልከው ሄኖክ ላይ ያለው መልአክ ይሄኛውም ሰይጣን የምትለው እውነተኛ ሰይጣን ያደረበት ሰውዬ ከመንፈሱ ተላቆ ነው። ያንኛው መልአክ ያልከው ደግሞ መልአክ በቁሙ መልአክ ለአከላከ መልአክ ጥሩ ሰው መልአክ ይባላል። የቤተ ክርስቲያን አስተዳዳሪ እንደውም ጳውሎስ እኮ ለዛች ቤተ ክርስቲያን ላለው መልአክ ላኩኝ ይላል እኮ። መልአክ ብቻ ሲባል መልአክ ያውጡና እርሱ እንዳሉት አሁን ከሆነ እኔ ይቅርታ እላለሁ። ምን ይሄ እኮ በነገራችን ላይ መምህር ሄሮድስም ሰጥቶበታል እኮ። እዛም ሄኖክ መላእክት ተጋቡ የሚባለው እነዛ መላእክት አይደሉም። መላእክት ሙንቱ ናቸው፣ አይወልዱም አይወለዱም። እንደዛ ከሆነ አንደኛ አጋንንት አይደለም አጋንንት የያዘው ሰው ነው ያሉት፣ በጣም ስህተት ነው። አጋንንት ነው የወለደው ከሰው ማለት ነው። አጋንንት አይደለም። አጋንንት እኮ መንፈስ ነው አይደለም። አጋንንት ቆይ ግን እንደው አንዳንዴ ብሩኬ አሁን ኦርቶዶክስ ላይ ያለ ማለት ነው እንደው ወንጌልን ማናቅ እንደው ድፍን ጭንቅላት ነው የምንመስላችሁ። እውነት ለመናገር እንደው እንደኛ እኮ ክርስቶስ እውነት ሕይወት መንገድ ነው ብለን ብቸኛ አስታራቂ የቀራንዮ በግ ነው ብለን በደሙ የተፈወስን እንዲያው በጸጋው ያለምንም ስራ ድህነትን ያገኘን እንደው በጸጋው ማምላክ መስከረ በጸጋው ያለምንም ስራ አንዲ ስራ ሳንሰራ እርሱ እንደዛ ብሎ ያምኑ ይሆናል። እርሱ እንደዛ ብሎ ማመኑ ጥሩ ነው። የኢትዮጵያ ኦርቶዶክስ ግን እርሱ እንዳሉት አይደለም የምታምነው የኢትዮጵያ ኦርቶዶክስ። እሺ ይሄኛውን ማስረጃ እናሳይና ከዛ በሱም እንደማታምኑ ደግሞ አሳዩታለሁ በቤተ ክርስቲያኒቷ መጽሐፍ ማለት ነው። ጌታ እግዚአብሔር ይባረክ። ለእግዚአብሔር ክብር ይሁን። ጌታን እጅግ አድርገን እናመሰግናለን። እሺ እዚህ ርዕሱ ላይ ያደረኩት የአዲስ ኪዳን ካህናት፣ ያው ይሄኛውን ርዕስ በፍጹም ሊደፍሩት አልቻሉ። ጆሲዬ እንዴት ነህ? ሰላም ብያለሁ ሁላችሁንም። ጌታ ይባረክ። የኦርቶዶክስ ክህነት መጽሐፍ ቅዱሳዊ ነው ወይ ብለን ጠይቀን ነበር። እስከ ዛሬ ድረስ ብዙ አርእስቶች አሉ፣ ብዙ ርዕሶች አሉ ያልደፈሯቸው ማለት ነው። እንጠይቃለን፣ አይደፍሩትም ለመመለስ። ኢቭን እንኳን አይደለም እዚህ እኛ ጋር ገብተው ሊያወሩበት ቀርቶ አይደለም ቤታቸው እንኳን ከፍተው እኛ አንዳንዴ እኛ ከዘጋን በኋላ እኛ በገባን ርዕስ እዛ ህዝቡም እየሄደ እየጠየቃቸው ይህ ነገር እንዴት ነው ነገሩ ወዴት እየሄደ ነው? እናንተም ብዙ ጊዜ ኦርቶዶክስ መልስ አላት እያልን ስንል እንሰማለን። ግን አጥጋቢ መልስ ግን ለመናፍቃኑ ስትሰጡ አናይም። እና ይህ ጉዳይ እንዴት ነው እያሉ አንዳንዴ ወደ መጋቢ ብሎ አይመር አሸብር እንደዚሁም ደግሞ እንደው ትንሽ የተሻለ ያውቃሉ ብለው ወደሚሏቸው ይዘው ይሄዱ ነበረ። ማነው ሊቀ ሊቃውንት ቀለመወርቅም የተባለው ጋር ይዘው ይሄዱ ነበር። አሁን ሊቀ ሊቃውንት ቀለመወርቅም ብዙ አይታዩም። ሌሎቹም እንኳን ከአባ ከና የማይቆጥሯቸውም። አኬም ጋር ሲሄድ አኬ ምናምን ብሎ ከንፈሩን ጠምዝዞ አደባብሶት ነው የሚያልፈው እንጂ የሚነሱ ጉዳዮች ላይ አድምተው መናገር አይፈልጉም። ብዙ ርዕሶችን ይዘሏቸዋል። ለምሳሌ አሁን የማርያም ማማለድ ጉዳይ የተዘለለ ርዕስ ነው። በፍጹም የለም። በቃ ዝም ብለን ታማልዳለች ብለናል ነው እንጂ እንደዚህ አጥጋቢ መልስ ሲሰጡን እንኳን ለእኛ እንኳን ባይሰጡን ለራሳቸው እንኳን ለልጆቻቸው ለሚጠይቋቸው ወገኖች ቢሰጧቸው ጥሩ ነበር። እንደዚሁም የቃል ኪዳኑ ታቦት ጉዳይ እሱንማ የውሾ ነገር ያነሳው ውሾ ይሁን ብሎ በሚል ተረጋግመው ተማምለው ቃል ለምድር ለሰማይ ይህንን ያነሳን ቀን ቀይ መብራት ተላልፈናል ወይ መብራት ረግጠናል ወይ ፈንጂ የመርገጥ ያህል ነው ብለው ተተውታል። እሱንም ማለት ነው። የኦርቶዶክስ ክህነት መጽሐፍ ቅዱሳዊ ነው ወይ ብለን ደግሞ ጥያቄ ጠየቅን። በዚህም ጉዳይ ማንም ሰው ክህነቱ መጽሐፍ ቅዱሳዊ ነው ብሎ የመለሰ የለም። ለምንድን ነው የሚዘሉት ብላችሁ ካላችሁ የአባቶቼ አምላክ ቅዱስ እግዚአብሔር ምስክር ነው። ለዚህ ጉዳይ መጽሐፍ ቅዱሳዊ የሆነ መልስ ስለሌላቸው ነው። ወንድሞች እናቶች፣ አንዳንድ ጊዜ ሰዎች አይ እዚህ ቤት መግባት ስለማይፈልጉ ነው ይላል። ለምን እዚህ ቤት መግባት የማይፈልጉት?
አይ በቃ ምንድነው እነሱ ራሳቸው ብለው ይላሉ መምህራኑ ምን አሉ ጥያቄ ጠይቀው እና አባ ገብረ ኪዳን ራሱ ነው የተናገረው እና እዚህ ድርሳነ ማርያም ላይ ለጠይቅኑ ጥያቄ ሚኪ ነበር ጥያቄውን ይዞት ሄደው እና ሚኪ ጥያቄውን ጠየቀ መልስ ይሰጡታል ብለን ስንጠብቅ እሳቸው ግን ምንድነው የመለሱት ለመናፍቃን ጠቅሶ ለሆዳም አጉርሶ አይቻልም አሉ። ሆዳሞቹ እነሱ ናቸው። ያው ሲሳይነ ዘለለለተነ ነው ስለምናውቀው ማለት ነው። ሆዳም ከተባለ እውነት ለመናገር እንደ ሰደብከን ብላችሁ ካላችሁ ስድብም ከሆነ ያዙት በስድብ ማለት ነው። እንደ ኦርቶዶክስ ቤተክርስቲያን ካህናት ሆዳም አለ እንዴ? እውነት ለመናገር ማለት ነው። ሆዳም ከተባለ ማለት ነው ማለት ከጫፍ እስከ ጫፍ እኮ ነው የሚበላው። ብራዘር እዛ ከጫፍ እስከ ጫፍ እኛ ጋር ምን አለ መቼም እንደዚሁ መድኃኔዓለም ጥሎ ስላልጣለ የዘጋውን አፍ እሱ ምን ሳይለው አያድርም ብለው እንደሚሉት አባቶቻችንና እናቶቻችን እግዚአብሔር መቼም በኪነ ጥበቡ እየመገበን የኔያት እንደምትለው ማለት ነው እውራ ሞራን ይቀልባል መድኃኔዓለም ብላ እንደምትለው ጌታ ቸር አይደል ለፍጥረቱ ሩህሩህ ነው አዛኝ ነው እየመገበን እንኖራለን እንጂ እውነት ከተባለ እንደው ይነጻጸር ከተባለ እኮ እንደ ኦርቶዶክስ ቤተክርስቲያን አገልጋይ ሆዳም ማናለ በእውነት እንደ ቄሶቹ ሆዳም ማናለ እስቲ ሆዳም አይደለሁም ብሎ የሚል ሰው ካለ ይምጣ። እኔ ከነዛ ተርታ ስለነበርኩ ማለት ነው። ስም እያጠፋው አይደለም። ክርስትና ተብሎ ተደግሶ የት ነው የሚሄደው? ለማን ነው የሚሄደው? ለካህናቱ ነው። ማህበር ተብሎ ሰንበቴ ተብሎ የዓመቷ ናት የወሩ ነው ዝክር ነው ተብሎ ተደግሶ የት ነው የሚሄደው? እኛ ጋር የሚመጣ ይመስላችኋል? ሰው በጓሮ በኩል መሰረተ ክርስቶስ ቤተክርስቲያን የሚሄድ ይመስላችኋል? ይመስለኛል። የት ነው የሚሄደው? ኦርቶዶክስ ቤተክርስቲያን ነው። የሙት ዓመት ከዕለት ከጉዞ ፍታት እስከ 7 ዓመት ድረስ እየተደገሰ የሚበላው የት ነው የሚሄደው? ኦርቶዶክስ ቤተክርስቲያን ነው። ኦኬ፣ ኦርቶዶክስ ቤተክርስቲያን ነው። ስለዚህ ለመናፍቃን ጠቅሶ ለሆዳም አጉርሶ አይቻልም አሉ። እነሱን እንኳን ህዝቡ እያጎረሰ እኮ ችሏቸዋል። ለመናፍቃን ለምን እንደማጠቅሱት? እሺ በናፍቃን ብላችሁ አላችሁን አይደለኛ? ችግር የለውም። ቀርባችሁ ግን አታወሩም። እኛ ፊት መናፍቅ ተብለን የተባልንበትን መስፈርት ተናገር ብዬ ብል ያው ሜዳው ገደል ይሆንባል ማለት ነው። ግን ለምንድን ነው ለመናፍቃን የማይጠቀሰው? ለመናፍቃን ተጠቅሶ ለሆዳም አጉርሶ አይቻልም አሉ። እሺ ጥያቄ መልሱልን። ማርያም ታማልዳለች ብላችኋልና እስቲ መልሱልን። የጦጣን ልጅ በዛፍ የመናፍቃንን ልጅ በመጽሐፍ ማን ይችለዋል? ወገኖቼ ይሄ እነሱ ቢል ነው። እነሱ ናቸው እንደዚህ ሲሉ እነሱ ናቸው እንደዚህ እያሉ ሲነግሩ የነበረው። ወዳጄ ለሆዳም አጉርሶ ለመናፍቃን ጠቅሶ የጦጣን ልጅ በዛፍ የመናፍቃን ልጅ በመጽሐፍ እንዲህ ሰበብ አደርድሩ። ስለዚህ ይሄ በርዕስ ላይ ያስቀመጥኩትኝ ይሄ ማለት ነው። ይሄ ርዕስ የአዲስ ኪዳን ካህናት እነማን ናቸው? እሳቸው ወይስ እኔ ወይስ አንተ ወይስ አንቺ ወይስ እሳቸው ወይስ እኔ እና እናንተ? ማን ነው የአዲስ ኪዳን ካህናት? ካህን ማለት ነው። የአዲስ ኪዳን ካህናት እነማን ናቸው? ስራቸውስ ምንድን ነው? በማን ነው የሚሾሙትስ? ሹመቱን ማን ነው የሚያጸድቀው? ማ ሲያጸድቀው ነው ካህን ተብሎ የሚጠራው ብሎ የሚለውን በእግዚአብሔር ቃል እናያለን። በብሉይ ኪዳንም በአዲስ ኪዳንም ማለት ነው። እሺ ያው ይሄንን ጉዳይ እነሱ ራሳቸው አንስተው እኛ ካልባረክኑ አይበረክትም፣ እኛ ካላጸደቅ ነው አይጸድቅም፣ እኛ ክህነትን ካልሰጠኑ እውቅና አያገኝም፣ ሁሉ ነገር በእኛ ስር ማለፍ አለበት ብሎ የሚል የኦርቶዶክሳውያን ቄሶች ቅዠት አለ። አርፈው የራሳቸውን ይዘው ቢቀመጡ ጥሩ ነበረ። ኦኬ፣ አርፈው የራሳቸውን ይዘው ቢቀመጡ ጥሩ ነበር።
ብራዘር ሰው አትቁጠር። እኔ ጋር እኩለ ቀን ነው አሁን ኢትዮጵያ ውስጥ ስንት ሰዓት ነው? ኢትዮጵያ ስንት ሰዓት ነው? ቆይ አንዱ ሁሉ ቀን እየመጡ እንደዚህ ብለው የሚላሉ ኢትዮጵያ ስንት ሰዓት ነው አሁን? እንደምነት 7 ሰዓት ተኩል ከሌሊቱ 7 ሰዓት ተኩል ከሌሊቱ 7 ሰዓት ተኩል ማለት ነው። አሜሪካና ካናዳ ዛሬ እሁድ ስለሆነ አሁን የቸርች ሰዓት ነው እና ሰው ማን የምትቆጥር በዚህ ሰዓት በቃ 150 ሰው ይዘህ ቀር አይደል? 5 ሰው ይዤ ልቅር። የአንተ ሰዎች ቢገቡ በዚህ ሰዓት ላይ 230 ሰው ምናምን ነገር አይሰማቸውም። አሁን ገና ከከፈትኩ ምናምን እኔ ሰው አልቆጥርም ብራዘር። ኦኬ ማርያም ብልት አሳመች ብሎ የሚል መጽሐፍ ለማንበብ እናንተ ጋር ቢገቡ ምን የሚፈይዱት ነገር አለና አርፈ ታች ታፕ ኮፒ ሊንክ ሼር እያደረግ ኦኬ። አዲስ አበባ ነው አሜሪካ ምንድነው? እሁድ ነው፣ ቅዳሜና እሁድ ነው። ካናዳም አሜሪካም ህዝብ ዛሬ አይገኝም፣ ምክንያቱም ቸርች ነው። ቸርች ደግሞ መሄድ አለባችሁ። ቴንክ ዩ። እኔ ጋር ሰኞ ረፋፋር ነው፣ ኦልሞስት ወደ እኩለ ቀን ሊደርስ ነው። ኢትዮጵያና አውሮፓ መካከለኛ ምስራቅ በሙሉ ተኝተዋል እና 230 ሰው ቀላል ነው እንዴ? ማነ ድፋባቸው እንዴ? ያንተን አሁን አንዱን ቄስ ተነሳና ግባ በለው 30 ሰው አያየው። ምንም ያወራዋልና እና ተው ዝም ብለህ ስማ እሺ። እኔ 10 ሰው ቢሆን አገለግላለሁ በቀናነት ለማለት ነው። ጸጋ ይብዛላችሁ። ዘግይታችሁ የመጣችሁ እንኳን ደህና መጣችሁ። ጌታ ይባረክ። የአዲስ ኪዳን ካህናት እነማን ናቸው ብሎ በሚለው ወንድምነትም አለ ወንድሜ በሌ መጥቷል። መጽሐፍ ቅዱስ በዚህ ጉዳይ ላይ ምን ብሎ ያስተምራል? ሊወያይ የሚችል ሰው ካለ መምጣት አለበት። ጥያቄ ስጠይቋቸው እየሄዱ ብሂል አዳዲስ ብሂል የሚለጥፉላችሁ የጦጣ ልጅ በዛፍ የመናፍቃን ልጅ በመጽሐፍ የሚችለው የለም ብለዋል ይለዋል። ማን ያለው? ማንም አላለም። እራሳቸው ናቸው ያሉት እራሳቸው። እንደዚሁም ደግሞ ሄደስ ጠቅስ ለሆዳም አጉርሶ ለመናፍቃን ጠቅሶ አይቻልም ይላል። ማን ያለው? መሐመድ ነው ወይስ ኢየሱስ ወይስ እንትና መምሬ ሽርሽር ናቸው ያሉት? ማን ያለው? መጽሐፍ አላለ። ዝም ብሎ የኢትዮጵያውያን የአባቶችን ብሂል እያመጡ እየጠቃቀሱ ከጥያቄ ማምለጥ አይቻልም። ማን የአዲስ ኪዳን ካህን? እኛ ነን ይላሉ የኦርቶዶክስ ቄሶች። እውነት እንደው በመድኃኔዓለም እውነታችሁን ነው። ግን እሺ የአዲስ ኪዳን ካህናት እናንተ ከሆናችሁ ክህነትን እንዴት አገኛችሁ? ምን ተምራችሁ ነው ካህን የሆናችሁት? ኤርሚ እንዴት ነህ? ሰላም ነው? እሺ ምን ተምራችሁ ነው ካህን የሆናችሁት? የአዲስ ኪዳን ካህናት የኦርቶዶክሳውያን ካህን የሆነው ምን ተምረው ነው? ምን ተምረው ነው? በትምህርት ነው ወይ ክህነት የሚገኘው? አንድ ሰው ካህን ለመሆን ትምህርት ተምሮ በጳጳስ ፊት ቀርቦ ያንን ትምህርቱን የተማረውን ትምህርት አስመስክሮ አባቶች አልፈው በአባቶች ፊት ቀርቦ አስመስክሮ ተጠይቆ በዜማም ዘሩንም እንደሚባለው እውነት ብሎ ነው ወይ? ኤርሚ መግባት ከፈለግ ትችላለህ ናገባ እና መግባት የምትፈልጉ ሰዎች ካላችሁ ንግቡ። ቤቱ ክፍት ነው። የአዲስ ኪዳን ካህናት እነማን ናቸው? ኤርሚያስ የአዲስ ኪዳን ካህን አይደለም ወይ? አንቺ እህቴ፣ አንተ ወንድሜ የአዲስ ኪዳን ካህን አይደለህም ወይ? አይደላችሁም? ለምን አልሆናችሁም? ካልሆናችሁ ማን ነው የአዲስ ኪዳን ካህን ናችሁ ብሎ ሲላችሁ ነው የምትሆኑት? ልብ በሉ። የአዲስ ኪዳን ካህናት ማን ናችሁ ሲላችሁ ነው ነን የምትሉት። ማን አይደላችሁም ብለው ስላላችሁስ ነው ካህናት አይደለን ብላችሁ የምትሉት። እንግዲያው ልብ በሉ። የኦርቶዶክስና የካቶሊካውያን በካቶሊካውያንና በኦርቶዶክስ ትምህርት ውስጥ በተለይ እኔ ኦርቶዶክስን አውቃለሁ። ኦርቶዶክስ ስለነበርኩኝ የኦርቶዶክስ ካህን ስለነበርኩ ማለት ነው። ደስ የሚለው እዚህ የሚናገረው ሰውዬ የኦርቶዶክስ ተዋሕዶ ቤተክርስቲያን ካህን ዲያቆን የነበርኩ ሰው ነኝ። ለሶስት ሰዎች ክህነትን ትሰጣለች። ለድቁና ካህናትንና ጵጵስና። እነዚህ ናቸው የሹመት ካህናት ተብሎ የሚጠሩት። ጳጳስ፣ ቄስ፣ ዲያቆን። እኔ ከነዚህ ከሶስቱ አንዱ ነኝ፣ ዲያቆን ነኝ ማለት ነው። አወራለሁ ብሎ የሚል ሰው ካለ እግረ መንገዱን የሚያልፍ ቄስ ካለ ይዛችሁ አስገቡልኝ ወደዚህ ቤት። ማንም እንዳይወጣ በር ዝጉ እንደሚባለው ማለት ነው። ከዛስ እናወራለን በመረጃ እቅጭቅጩን ማለት ነው። ብሉይ ኪዳን፣ አዲስ ኪዳን እንደዚሁም የነሱ መጽሐፍት ማለት ነው።
የነሱ መጽሐፍትን ሁሉ ጭምር እናየዋለን። ፍትሐ ነገሥቱ ምን ይላል? አንድ ቄስ ሲያመነዝርና አንድ ዲያቆን ሲያመነዝር፣ አንድ ጳጳስ ሲያመነዝር እኩል እንዳልሆነ ቅጣቱ ታውቃላችሁ። ለማን ይቀላል? ለጳጳሱና ለቄሱ ቅጣቱ ይቀላል። ዲያቆን ላይ ግን ይበረታሉ። እንዴ እሱም ሄዶ የተኛው ከሴት ጋር፣ ጳጳሱ ዲያቆኑም የተኛው ከሴት ጋር። ምን ይሁንልን ብለው ነው ለዲያቆኑ ቅጣቱን አብዝተው እንትን ሁሉ ይቆረጥ ተብሎ ይላል እኮ። ምድመዳውማ ከጀመረ ከላይ ነው መጀመሪያ ያለበት አይመስልም? በቀሚስ ውስጥ ተደብቆ እይራይኪ አይነ ሞት ወእይትረከብኪ ኩነኔ፣ አንቺን ለኔ አይኔ ነሽና ብርሃኔ ብሎ የሚለው መቆረጥማ ከደረሰ እዛው እርስ በርስ ነው የምንቆራረጠው። ቢሏችን ወዴት ፍትሐ ነገሥቱ ምን ይላል? እኛ የአባቶች ትምህርት አለን፣ ቅድስት ትውፊት አለችን ብላችሁ የምትሉት በቅድስት ትውፊቱ ወይ ደግሞ በፍትሐ ነገሥቱ ላይ ምን ይላል? በዚህ ጉዳይ ላይ ሴት ያወጣ ጳጳስና ሴት ያወጣ ዲያቆን እኩል ነው ወይ የሚታየው? ቤተክርስቲያን ውስጥ ቅጣቱስ እኩል ነው ወይ? እንዴ ጌታ ጋር ስትደርስ ዲያቆኑ ላይ ጠንከራ አድርጎ ጳጳሱ ላይ ላላ ያደረገዋል እንዴ ጌታ? አይሳቸው እንግዲህ ጳጳስ ናቸውና ሽማግሌ ስለሆኑ አምሮት ይዟቸው ነው። አንተስ ወጣት ሮጥ ብለም ልታገኝ ትችላለህ። እንደዚህ አይ የአዲስ አበባ ልጆች እንደሚሉት ይሄማ አይነፋም። ታይ ታለምዬ አይነፋም እኮ ነው ብዬ የምልሽ። እንዲህ አይነት ቀልድ አቁም እኮ ነው ብዬ የምልህ እኔ ጋር። እንዲህ አይነት ቀልድ አቁሙና እውነቱን እንነጋገር። የካህናት ቅጣቱ ሴት ጋር ሲደርሱ እንዴት ነው የሚሆነው? ጸበል ሊረጩ ሄደው ሌላ ነገር ረጭተው ቢመጡ እንዳልኩህ እሜቴ ይነሱ ዊግቦ ደማጀት ሲያጠጡት ይወዳል ካህንና ሽንኩርት ብለው እናቴ እመቤቲቷ ጠላ የሚሆን ቅራሬ ሊቀዱ ወደ ጓዳ ሲገቡ አብረው ተከትለው ገብተው ጸበል ረጫለሁ ብለው ሌላስ ነገር ረጭተው የሚያወጡ ናጌታ ወረከኛ እሱ በምንድን ነው የሚዳኘው እኮ ነው የምለው። አትመልሱልኝም እንዴ? በምንድን ነው የሚዳኘው ይሄኛውስ ጉዳይ? እኔ ነገሩ ሳግብቻለሁ። ካህናት እዚህ ድረስ ሁሉ ነው የሚሄደው። እሺ መምህር ይምጡ አባታችን ንይጉ መምህርዬ እንዴ እንደዚህ ማለት እኔ ጋር እውነቱን እንነጋገር። ይሄ ቤት ተናገሩ፣ እውነቱን ነው። ለዚህ ነው በጣም ብዙዎች የሚጠሉት። የእኔ ስንፍናና ድካም ባጠፋሁት ነገር ይቅርታ ጠይቃለሁ። ከዛ ውጭ ግን አልኩ ብራዘር ስታወራ በነጥብ ነው። ከዛ ውጭ ግን አልኩ ብራዘር ስታወራ በነጥብ ነው የምናወራው፣ በመረጃ ላይ በተመሰረተ ማለት ነው። የአዲስ ኪዳን ካህናት እነማን ናቸው? እነ መምሬ እንቶኔ ፓስተሩ ጳጳስ አይባልም። ኤርሚያስ ጳጳስ ማነው? ካህን አይደለም። ፓስተሩ ካህን አይደለም። እህቶች ካህናት አይደሉም። እህትየው ነይ ዛሬማ ይለይልናል እዚሁ እንግዲህ ማለት ነው። ማን የአዲስ ኪዳን ካህን? የአዲስ ኪዳን ካህን መስቀል በእጁ ላይ ይዞ የማህረ ነው የሳለ ነው የቀበነ ብላም ነገር ብሎ የሚለው ሰውዬ ብቻ ነው ወይ የአዲስ ኪዳን ካህን ነው አላችሁን? አዎ መስቀል በእጁ ላይ ያዘ። አዎ ኦኬ ብሩኬ ታስልክልኛለህ መስቀል። ያው 284 ሰው እየሰማ ተናግሬያለሁ። ታስልካለህ። በቃ በአራት ነጥብ የተዘጋ ኦኬ። ባለፈው ደግሞ ይላክልኛል መሰለኝ ትዝ አለኝ። አለ ተጨማሪ ካስፈለገ ይላካል። ተጨማሪ ካስፈለገ ግማደ መስቀሉን ራሱ ልክልሃለሁ። ግማደ መስቀሉን ልካለሁ ነው ያልከው? ግማደ መስቀሉ እዛ ኒውዚላንድ እየዞርክ አስፓልቱን ኑ ተሳለሙ እያልክ ይሄን ነጭ ማስጨነቅ ነው። አይ ይሄማ የቀሚሴ ነው፣ ግን እነሱ የሚይዙትን ማለት ነው፣ ግን ካስፈለገ ማለት ነው። እሺ ካህን የሚባለው እንዲህ አይነት መስቀል ይዞ ቡራኬ እየሰጡ
በየቦታው ላይ ይፍታህ ይድግ ያንጾ ይቀድስ ግዚእነ መድኃኒነ ኢየሱስ ክርስቶስ ሊቅ ሊቀ ካህናት ሥራ ኃጢአት ወደ መሳሲያ በሳ ዘውሃቦሙ ስልጣነ ለሐዋርያት እያለ እውነት ኦኬ ዘውሃቦሙ ስልጣነ ለሐዋርያት ልክ ለሐዋርያቱ ስልጣን ሰጥቷቸዋል። ለእናንተ ስለ ኦርቶዶክስ ቄሶች ማን ነው ስልጣን የሰጣችሁ? ክህነትን በተመለከተ አይ ቲንክ መምህር ይቅርታ ያደርጉልኛል አኮለታፊዋለሁ ግዕዙን ግን ማን የሰጠ ከማን ተቀበላችሁት? ትክክል እኮ ነው ያልከው። ዘውሃቦሙ ስልጣነ ለሐዋርያት የሚለው ምንም አልተኮላተፍክም ኤርሚዬ። የው ኦርቶዶክስ ቅብብሎሽ የክህነት ስልጣን አለና እሱን እኮ ነው መምህር ይሄን መስማት እንፈልገው። እስኪ ይበሉት ከሐዋርያት ወውሃቦሙ ስልጣነ ለሐዋርያት በበስምክሙ በየስማችሁ ነው የሚል ደግሞም ትክክል ነው ያልከው። ነገር ግን የቤተክርስቲያኗ የስልጣን ቅብብሎሽ አላት። የላትም ነው ብዬ የምለው መምህር እኔ እንግዲህ አንተ በነገራችን ላይ ስልጣነ ክህነት በሶስት ይከፈላል። ድቁና፣ ክህነት፣ ጵጵስና። ቁምስናም አለ፣ ፓትርያርክነትም አለ። ይሄ እነዚህ ደግሞ የማይረግ ስም ናቸው። አንድ ሰው ለምሳሌ ካህን የመሆንበት ምዕመን አለ። ራሱን ለእግዚአብሔር ሲሰጥ ያ ካህን ይባላል። በአዲስ ኪዳን ክህነት በሶስት ነው የሚከፈለው። አባ ገብረ ኪዳንን ካዳመጥካቸው እሳቸው እንግዲህ የአዲስ ኪዳን መምህር ናቸው። እንደየማይረጋችን ክህነት አለን። ግን ደግሞ እጅ ጭኖ የሚሰጠው ስልጣን ዘውሃቦሙ ስልጣነ ለሐዋርያት የሚለው ስልጣን ብትቆጥረው ከሐዋርያ አንተም ያገኘው ክህነት ከሐዋርያት የመጣ ነው። እቀበለዋለሁ አልቀበለውም የሚል እንጂ ጳጳሳት ከግብፅ ይመጡ ነበረ። ከዛ ጀምሮ እና አቡነ ተክለ አሁን ያለው ድረስ ብቆጥረው ይህ ነው እንግዲህ ትስስር የሚባለው ኤርሚዬ። የስልጣነ ክህነቱ ትስስር ይሄ ነው። መምህር እኔ በኦርቶዶክስ ሆኜ ድቁና የወሰድኩበት ድቁና ከሐዋርያቱ የመጣ ነው የሚሉት የተቋረጠ ነገር የለውም። አሁን በእጅ ጭነት ሲመጣ ስታየው ዘውሃቦሙ ስልጣነ ለሐዋርያት ያለው ስልጣን ያ ቁጠረው ከነ ቴዎፍሎስ ጀምረ ብትቆጥር በ363 ከነበረው ለምሳሌ ጢሞቴዎስም አሁን ጳጳስ ነበረ። ከጳውሎስ ጋር አብሮ ወንጌልን የሚያገለግል የነበረው እንደውም በእድሜው ገና ታናሽ ነበረ። ከዛ ድቁናው ላይ መምህር ድቁናው ላይ ከዛ ጵጵስና ላይ እንሄዳለን። ዲያቆናት ላይ ለምሳሌ እነ እስጢፋኖስ አይደሉ ዲያቆናት? እነዛ 6ቱ ዲያቆናት በኢየሩሳሌም እነ ፊልጶስ እነ እስጢፋኖስ የተባሉቱ ናቸው አይደል? ኒቆላም የገባበት የነበረው ማለት ነው። እነሱ ናቸው አይደል ዲያቆናት በመጀመሪያ በኢየሩሳሌም የነበሩት። የመጀመሪያው የአዲስ ኪዳን ዲያቆን እስጢፋኖስ ነው ተወግሮ የሞተው። በነገራችን ላይ 2 እስጢፋኖስ ነው ያለ። አንደኛው ጢሞቴዎስ የሚባል እስጢፋኖስ የሚባልም አለ። ጢሞቴዎስ መልእክት ላይ የተጻፈውም እስጢፋኖስ የሚባል አለ። ያንኛው የሞት ከጳውሎስ ጋር አብሮ ያገለገለው እሱ ከቅዱስ ቤተሰብ የወጣ ነው። የመጀመሪያው ዲያቆን የእሱ ድቁናው ምንድን ነው? የእስጢፋኖስ ድቁናነቱ የድቁና ስራውና አሁን የእስጢፋኖስ ዲያቆንነትና እኔ በኦርቶዶክስ ቤተክርስቲያን ዲያቆን ሆኜ የተሾምኩበት ሹመቱ አንድ አይነት ነው፣ አገልግሎቱስ አንድ አይነት ነው ብለው የሚሉት አገልግሎቱ ምናልባት ሊለያይ ይችላል እንጂ እንደ ቋንቋ ስልጣነ ክህነቱ አንድ ነው አይደለም። ስልጣነ ክህነቱም አንድ አይደለም፣ አገልግሎቱም አንድ አይደለም። ለምሳሌ እሱ በማን የተሾመ ብለህ ነው? በሐዋርያቱ። ኦኬ እና ዘውሃቦሙ ስልጣነ አላቆመማ እዛ ጋር በሐዋርያቱ ነው፣ በዋናዎቹ ሐዋርያት ነው። እነኚህን ሰዎች አምጡ ብለው ማዕድን እንዲያገለግሉ ማለት ነው ይቅረቡ ብለው ካቀረቡ በኋላ ጸለዩላቸው፣ እጃቸውን ጫኑባቸው ማለት ነው። ለመስፈርትነት የተጠየቀው እንደሚያውቁት መምህር እዛ የነበሩ ሰዎች ጥበብና መንፈስን ያለባቸው ሰዎች ናቸው የተጠሩት። መንፈስን የሞላባቸው ጥበብና እውቀትን ያላቸው ሰዎች ናቸው ሰሌክት የተደረጉት ለድቁና ማለት ነው። እኛ ግን ዲያቆን ለመሆን ለመሾም የተጠራ ነው ያውቃሉ። የተማሩ ምድረው ውዳሴ ማርያም ነው። የተማሩ ምድረው መልከ ማርያም መልካ ኢየሱስ ነው። ሰዓታት ነው፣ ቅዳሴ ነው። በእርግጥ ስለ ድቁና ካነሳ በቤተ ክርስቲያኗ ኤርምዬ መጽሐፍ ቅዱስ የሚያነበው እንኳን እንደ 80% መጽሐፍ ቅዱስ ያውቁ። እውነት ለመናገር እንደምታየው ሊቃውንቶች አሏት መጽሐፍ ቅዱስ ነው የሚያስተምሩ። ግን ያው በተለይ እናንተ አካባቢ ነው የነበርኩኝ እኔ ወደ አንተ አካባቢ ማለት ነው አቦምሳን ታውቀዋለህ አይደለ? አቦምሳን ታውቀዋለህ። እና ወደዛ አካባቢ ነበርኩኝና
ውዳሴ ማርያም ይማራል። መልከ ማርያም ኢየሱስ የት አካባቢ ነበሩ? ከተማ ውስጥ አቦምሳ ከተማ ውስጥ እዛ አካባቢ ነበርኩኝ እኔ። እንደውም አሁን ትንሽ ችግር አለ እንጂ ቤተሰብ ወደዛ ምናምን አለ። ያንተም ወደዛ አካባቢ ነው ሲባል ሰምቻለሁ። የሆነ ሰው አውርቶኛል። ልክ ነው። እና ወደዛ አካባቢ በተለይ ብትሄድ አብዛኛውን ሄዱ ወንጌል ላይ ሳይሆን ዜማው ላይ፣ ቅዳሴም ደግሞ በስርዓት የማይቀደስበት ምንም የሃይማኖት ትምህርት በስርዓት የማይሰጥበት ነው። ቤተክርስቲያኑ አስተምህሮቱ አለ፣ ግን አስተምህሮቱ ለመጽሐፍ መምህር ብቻ የተሰጠን የሚመስል ያው ቄሱን ብታየው አራቆ ስለ ሃይማኖት ተናገር የምትለው አይደለም። የዘልማድ ቄስ አለ፣ የዘልማድ ዲያቆን አለ፣ የዘልማድ ምዕመን አለ። እንደው ዝም ብሎ መስቀል ለያዘ ሁሉ እየሄደ የሚሳለም አለ። አሁን ስለ ስላሴ አንድ ስነ መለኮት ጠቅሰ 80% አማኙ በፕሮቴስታንትም ብትለው ስለ ስላሴ አያውቅም፣ ግን ያምናል። ስላሴ እንዴት ነው ብለህ አሁን እየተዋዛገበ ያለ አሁን አንድ ዘማሪ ነበር መመሪ ርዕሱን ሽፍት እንዳያደርጉት ስለ ስላሴ ማወቅና አለማወቅ አይደለም ርዕሱ። የእስጢፋኖስ ድቁና ስልጣንና እኔ በኦርቶዶክስ ቤተክርስቲያን እንዲያቆም በነበርኩበት ሰዓት ላይ ድቁና ይሄ የተቀበልኩበትን አቀባበሉ የሰጡን ሰዎች ለእኔ የሰጡኝ ሰው ብፁዕ አቡነ ናትናኤል የአርሲ ሊቀ ጳጳስ የአውራጃው ቤተ ክህነት የአቦምሳ አባ ዘርዓ ብሩክ የሚባሉ ናቸው በወቅቱ ማለት ነው። እነ እስጢፋኖስን ግን የድቁና ስልጣን ብለው ያሉት እጅ በመጫን ቀጥታ የተቀበሉት ከማን ነው? የተሾሙት በማን ነው? በነ ጴጥሮስ ነው። ዋናዎቹ ሐዋርያት ናቸው። ለመመረጥም ደግሞ ወደዛ አገልግሎት ውስጥ ለመግባት ያቀረቡት መስፈርት የቀረበላቸው መስፈርት መንፈስንና ጥበብን የሞላባቸውን ሰዎች ነው ብሎ የሚለው። እኔ ደግሞ ለድቁና ስመረጥ እርሶም ለክህነት ሲመረጡ መልከ ማርያም፣ መልካ ኢየሱስ፣ ውዳሴ ማርያም እና እንደዚህ የመሳሰሉት እንደየደብሩ ገብርኤል ያለው መልካ ገብርኤል፣ መድኃኔዓለም ያለው መልካ መድኃኔዓለምን ተምሮ ሰዓታት፣ ቅዳሴ፣ ዜማ ናም ነገር ተምሮ ነው። ውዳሴ ማርያም ዘሩንም ዜማውንም መስተጋብ አርያም እንደዚህ ክስተትንም ተምሮ አንዳንዶቹም ደግሞ ጾመ ድጓ ድረስ ዘልቀው አንዳንዶቹም እንደየቦታው ቅኔም ምንም ተምረው ነው። አሁን ያ የሐዋርያቱ ስልጣን ቅብብል ነው ወይ በኢትዮጵያ ኦርቶዶክስ ቤተክርስቲያን ካህናት እጅ ላይ ያለውና አሁን ካህነን ብሎ ለማለት አንድ ዲያቆን በኦርቶዶክስ ካህኔ ብሎ ለማለት አንድ ካህን ካህኔ ብሎ ለማለት አንድ ዲያቆን ብሎ ለማለት አንድ ጳጳስ ካህኔ ብሎ ለማለት ይህንን ስልጣን ከሐዋርያቱ ተቀብየዋለሁ ብሎ ሊል ይችላሉ። እንደዚህም ካለ ደግሞ ሌሎቹ ከዚህ ውጭ ያሉት በሙሉ ካህናት አይደሉም ብለው እስከ ማለት ድረስ ደርሰዋል። ለዚህ በኦርቶዶክስ ቤተክርስቲያን ማንም የሌላው ቤተ እምነት በሙሉ በእኛ ቤተክርስቲያን ጥላ ስር መጥተው ካልገቡ የእኛ ካህናት ካላጠመቋቸው፣ የእኛ ካህናት ካልባረኳቸው፣ የእኛ ካህናት ካልፈቷቸው፣ የእኛ ካህናት እንትን ካላሏቸው በፍጹም ሰማይ አይቀበላቸውም ተብሎ ይባላል። እኔ የኦርቶዶክስን ካህናት አጠቃላይ ከላይ እስከታች ያለው እናንተ እነማን ናችሁ እያልኩ ነው። የእውነት ለመናገር በምን ዝም ብሎ በአባ ደፋርነት በወኔ በምናም ነገር ሳይሆን በእውቀት ላይ ማለት ነው። በቤተክርስቲያኒቱ መጽሐፍት ቤተክርስቲያኒቱ እቀበላቸዋለሁ ብላ በምትላቸው መጽሐፍቶች ሁሉ እንደዚሁም በመጽሐፍ ቅዱስ ሁሉ ጭምር የኦርቶዶክስ ክህነት ሲፈተሽ ቅዱስ እግዚአብሔር ምስክር ነው። እዚህ ያላችሁ ሰዎች ባህላዊ እንጂ መጽሐፍ ቅዱሳዊ አይደለም። ከጳጳስ ጀምሮ ያለው ሹመት ኤጲስቆጶሳት፣ ቀሳውስት፣ መነኮሳት እና ዲያቆናት፣ ካህናት የተባሉት በሙሉ ክህነታቸው መጽሐፍ ቅዱሳዊ ይመስላል እንጂ መጽሐፍ ቅዱሳዊ አይደለም ነው ብሎ የሚል ሰው ካለ ይምጣውን። እሳቸው መምህር ናቸው፣ አገልጋይ ናቸው፣ ካህን ናቸው። ነው ብሎ የሚል ሰው ካለ ጠቅሶ ይንገረን በመረጃ ማለት ነው። መምህር ይቀጥሉ። በነገራችን ላይ አሁን ቅድም ያልከው አለ የየግል እውቀት አንዳችን ከአንዳችን የምንሻልበት በጣም በብዙ ነገር አለ። ስመ ዲያቆን ይባልና በጣም የረቀቀ አለ። ውዳሴ ማርያም ላይ ያቆመ ደግሞ ክህነት አለ። ስለ ዲቁናም ስለ ቅስናም ስለ ጵጵስናም ተጽፏል መጽሐፍ ቅዱስ ላይ። ዲያቆን ሊሆን የሚገባ የማይሰክር የማይጠጣ አንድ ሚስት ያገባ ቤተሰቡን በስርዓት የሚያኖር የተረጋጋ ለተልእኮ ሚስጥር የተፋጠነ በጥቅሉ ቅን የሆነና የቤተ ክርስቲያንን ስርዓት ያወቀ ነው የሚል ነገር ግን ያንተን የሰጡህን ክህነት ላይ ብንሄድ ብታያቸው እሳቸው የተቀበሉበት ደግሞ የዘረ ክህነት አለ ቢቆጠር ይታወቃል። ከዛ ጨምሮ ክህነት አያረጅም ለማለት ነው። አይ ተቋርጧል በአዲስ ኪዳን ክህነት የሚባል ነገር የለም። እሱ ያንተ አማራጭ ነው። ነገር ግን ክህነቱ ማይረጉ ስልጣኑ እንደዚህ እናድርገው። ስለዚህ አሁን እነ ጴጥሮስ እጅ ላይ የነበረው የክህነት ወይ ሐዋርያዊ ስልጣን
እነ ብፁዕ አቡነ ማትያስ እጅ ላይ ነው ያለው ነው እያሉ ያሉት እርሶ ስላልተቋረጠ አይደል? እንዲያው ለዛ እኮ ነው ሁሮ ማህሮሰ ኩሉ አጽናፈ ዓለም ባቡ እሱን ዋናዎቹን ሐዋርያት ነው እንደዛ ያላቸው ጌታ። እኔ ያልኩት ሐዋርያት ደግሞ ተኩ እኮ ተኩና መጡ። ስለዚህ አሁን ብፁዕ አቡነ ማትያስ እጅ ላይ ያለው እነ ቅዱስ ጴጥሮስ እጅ ላይ የነበረው ስልጣን ነው ማለት ነው። ከግብፅ ነበረ፣ መጀመሪያ ከግብፅ ነበረ ይመጣ ነበር ለአንድ ሺህ ነው። በመጀመሪያማ ኢየሩሳሌም ነበር፣ ከዛ ወደ ግብፅ መጣ፣ ከግብፅ ወደ ኢትዮጵያ ውስጥ መጣ። ከዛ በ334 ላይ አቡነ ሰላማ ከሳቴ ብርሃን መጡ። ከዛ ጀምሮ አሁን አምስተኛው አለ የዘር ሐረጉ አለ የክህነቱ። እሳቸው እንዴት አድርገው ነው ጵጵስናውን ያመጡት? አቡነ ሰላማ ከሳቴ ብርሃን ፍሬምናጦስ አቡነ ሰላማ ግብፅ ሂደው ነበረ፣ ሌላ ሰው ሊሾም ነበረ። እንደ አጋጣሚ እሳቸው ሾም ተብሎ እሳቸው ነው በድንገት ነው የተሾሙ። ከዛ በፊት ክርስትና ኢትዮጵያ ውስጥ ነበረ መመሪ? ክርስትና ወደ ኢትዮጵያ የመጣው በ334 ነው እኮ። ስለዚህ ከአቡነ ሰላማ በፊት ነበረ ወይ ነው እያልኩ ያለሁት። በኦሪት በአዲስ ኪዳን የገባ 334 ነው። ይህም ደግሞ በእነ መርጦ ለማርያም እና በደብረ ወርቅ ማርያም ታሪኮቹ መጻሕፍቶቹ ይናገራሉ። እኔ እየጠየኩኝ ያለሁት መምህር በፍሬምናጦስ ዘመን በአቡነ ሰላማ ፍሬምናጦስ የነበረው በአብርሃ አጽብሃ ዘመን ነው አይደለ? ወንድማማች በነበሩበት ጊዜ ወንድማማቾቹ ነገስታቱ ነገስታቱ በነበሩበት ዘመን በአብርሃ አጽብሃ ዘመን ነው። የአክሱም ኪንግደም ማለት ነው። የአክሱም ኪንግደም የዛጉዌ መንግስት ሳያፈርስ ሳይፈርስ በፊት ዋለ። ኦኬ። ስለዚህ በአብርሃ አጽብሃ በሁለቱ ወንድማማቾች ትግራዋይ ተወላጆች በእነሱ ንግስና ዘመን ወደ ኢትዮጵያ መጣ የተባለው በፍሬምናጦስ በአቡነ ሰላማ ከሳቴ ብርሃን በኩል ወደ ግብፅ ሄደ። ከአቡነ አትናቴዎስ እጅ ነው አይደል ስልጣኑ የተቀበለው? ኦኬ። አቡነ አትናቴዎስ ከመንበረ ማርቆስ ስለነበር አይደል እስክንድሪያ ላይ ከእስክንድርያው ሊቀ ጳጳስ። ማርቆስ ማለት የወንጌላዊው ነው አይደል? የማርያም ልጅ ማርያም ማለት የጌታ እናት ሳትሆን የማርያም ልጅ የማርቆስ እህት ማርያም ነው። የማርቆስ እናት ማርያም በቤቷ ይጸልዩባት ነበር። እሺ፣ እሱ እስክንድሪያ ላይ እንደነበረ ታሪክ የቱ ጋር ይናገራል መጽሐፍ ቅዱስ? ምን ታሪክ? እሱ እስክንድሪያ አልነበረም ነው? አይ እንደነበረ ምን የሚናገረው መረጃ አላት? ኦርቶዶክስ እስክንድሪያ ላይ ነው ማርቆስ ብላለች። መረጃ ሳዩ ተብሎ ሲባል ግን ያው ሱሬ በአንገት አይነት ነገር የሚሆነው ግን እርስዎ ስለሚያውቁ ምናልባት ካወቁ ይንገሩኝ። ማርቆስ እስክንድሪያ ከተማ ላይ ግብፅ ላይ ተመድቦ ከጴጥሮስ ስልጣኑን ተቀብሎ እሱ ግብፅ ላይ ተቀምጦ ጴጥሮስ ሲሞት ያ የጴጥሮስ ጋር የነበረው ስልጣን ቀጥታ ማርቆስ ጋር እስክንድሪያ ላይ መጥቶ ከእስክንድሪያ ሳይቆራረጥ ወደ እናንተ ጋር እንደመጣ የሚያሳየው ነው። ስለዚህ ማርቆስ እስክንድሪያ ከተማ ውስጥ ለመኖሩ በመጽሐፍ ቅዱስን በታሪክም መረጃ አለዎት? እስካሁንም እኮ የዋራ ነው መጽሐፍ ቅዱስ ላይ የለም እኮ የለም። ስለዚህ ልጄ ማርቆስ ቅዱስ ጴጥሮስ መምህርዬ ቅዱስ ጴጥሮስ ስለ ማርቆስ ሲናገር ልጄ ማርቆስ ሰላምታ ያቀርብላችኋል ብሎ ተናግሯል አይደል? አዎ። አይ አብዛኛውን እኮ ምን መሰለህ ቤተክርስቲያኒቱ መጽሐፍ ቅዱስ ብቻ ብላ አታስተምርም እኮ ታሪክም ለዛ ነው እኔ ከታሪክም ከመጽሐፍ ቅዱስ የሚያልኩት። በባቢሎን ያለች ቤተክርስቲያን ልጄ ማርቆስም ሰላምታ ያቀርብላችኋል ይላል አይደል ጴጥሮስ በመልእክቱ ላይ? አዎ ጴጥሮስ ይናገራል በመልእክቱ ልጄ ማርቆስም ሰላምታ ያቀርብላችኋል ይላል። በየት ያለች ቤተክርስቲያን? ለባቢሎን ያለች ቤተክርስቲያን። ባቢሎን የት ናት? ባቢሎን ልክ ነው። ባቢሎን የት ናት? የአሁኗ ኢራቅ። ባቢሎን ማለት የአሁኗ ኢራቅ ናት። ባቢሎን ማለት ኢራቅ ናት። ስለዚህ ማርቆስ የነበረው ማለት ነው ኢራን ሳይሆን ኢራቅ ናት። ባቢሎን ማለት የአሁኗ ኢራቅ ናት። እሺ። ስለዚህ ማርቆስ በመንፈሳዊ አባቱ በቅዱስ ጴጥሮስ የት እንደነበረ ነው የሚያሳየን? በባቢሎን አይደል? በእስክንድሪያ በግብፅ ለመኖሩ ኦርቶዶክስ መረጃ ታምጣ። የቤተ ክርስቲያን መጽሐፍ የሚል አለ እዛ ጋር ተጽፏል። በነገራችን ላይ የቤተ ክርስቲያን መጽሐፍ ላይ አለ። ቤተ ክርስቲያን መምህር ይህ መጽሐፍትን አያነብም ተብሎ
እንደፈለገ እንደ ኦርቶዶክስ ቤተክርስቲያን አገልጋይ ቀላጅም እንደ ኦርቶዶክስ ቤተክርስቲያን አገልጋዮች አረመኔም ሰው የለም። አረመኔነታቸው ይሄ ትውልድ ገሃነመ እሳት ሄዶ ቢማገብ ጉዳያቸው አይደለም። ብራዘር፣ ለአንተ ነፍስ አይገዳቸው፣ ለአንቺ ነፍስ አይገዳቸው። እነሱ የሚበላበትን ብቻ ያምጡ። አሁን በባቢሎን ያለች ቤተክርስቲያን ልጄ ማርቆስም ሰላምታ ያቀርብላችኋል ብሎ ጴጥሮስ ነው የተናገረው። እንግዲህ እንደዚህ መጽሐፍ ቅዱስ መረጃ ይሰጠናል። ማርቆስ የጴጥሮስ መንፈሳዊ ልጁ እንደሆነ ልክ ጳውሎስ መንፈሳዊ ልጄ ብሎ እንዳለው በወንጌል ለወለድኩት ለልጄ ለጢሞቴዎስ ብሎ እንዳለው ቅዱስ ጴጥሮስም ማርቆስን ልጄ ማርቆስ ይላል። የት ነበር የነበረው? ባቢሎን የት ናት? ኢራቅ፣ የአሁኗ ኢራቅ የሜሶፖታሚያ ምድር የጢግረስና የኤፍራጥስ ወንዝ ያለባት ጥንታዊት ምድር ማለት ነው። የኢትዮጵያ ኦርቶዶክስ ግን መንበረ ማርቆስ መጥቶ እስክንድሪያ ላይ ነበር አለች። ታሪክ አምጡ፣ ሱሬ ባንገት ማለት ነው። ለዚህ ነው ማንም መጥቶ በዚህ ጉዳይ ላይ ሊያወራ የማይፈልገው ማለት ነው። ኦኬ እሺ፣ እስክንድሪያ ላይ ነበረ ብለን እንያዘው። እሺ፣ ቅድም የጠራናቸው አቡነ ሰላማ ከሳቴ ብርሃን የተባሉት ፍሬምናጦስ ወደ ግብፅ ሄደው ከአቡነ አትናቴዎስ እጅ የጵጵስናውን ማዕረግ ሲቀበሉ ከእግዚአብሔር ጀምሮ መላእክት፣ በሰማይ በምድር ያሉ ፍጥረታት በሙሉ የፍሬምናጦስን ከንፈር ስመውታል። ጵጵስና ሲሾም ከንፈሩ እስኪያብጥ ድረስ ወይ ተቆርጦ እስኪወድቅ ድረስ ተስሟል። ማን? አቡነ ሰላማ ፍሬምናጦስ። ጳጳሱ ሞጭሙጮ ድራሽ አባቱን ያጠፋው አቡነ አትናቴዎስ ከአቡነ ሰላማ ከሳቴ ብርሃን። በእውነት ኦርቶዶክሳውያን በረከታቸው ይደርባችሁ። ወንድ ለወንድ የመሳሳብ በረከት ማለት ነው። ኤርምያስም ብለን ነው እንደምታወራው። እንዴት ነው ዝም ብዬ የማወራው? አንተ ነውር አይደለም እንዴ? መጽሐፉ አለን። አሳ ወርጓሪ ዘንዶ ያወጣል እንዲሉ ጎትቻ ያወጣዋል። አሁን ያልከው እኮ ሜታፎሪክ ነው። አይ እሺ፣ እንዲህ የሚልም እኮ አለ። ተስመኒ በስመታ መምህር፣ እርሶ ጆክ ከጀመሩ እርሶ ቀልድ የሚጀምሩ ከሆነ በቃ 8ኛው ሺህ አልቋል ማለት ነው። ማምላክን ምሬን ነው። አይ ስለ ለምን መሰለኝ መጽሐፉን ላምጣ ኤርሚ አረንዶ ይበሉት እስቲ። ሜታፎሪክ ነው ብለዋል፣ ይበሉት። እሺ፣ በሁሉ ፍጥረት የተሳመ ጊነስ ቡክ ላይ ያልተመዘገበ ብርቅዬ ጳጳስ ነው አቡነ ሰላማ ከሳቴ ብርሃን ተባረከ። ኢየሱስ ክርስቶስ ከንፈሩን ስሞታል ይለናል። ማርያም ኢየሱስ ክርስቶስ ሲጨርስ ማርያም ደግሞ ወርዳ የዚሁኑ ሰውዬ ከንፈር አሳሩን ያሳየችው ይላል። ይሄው መጽሐፍ። እኔ በእንደነዚህ አይነት ሰዎች እኮ ነው አየህ፣ እኛ እንደው መናፍቃኑ መጥተው ትናንትና እችን ቅድስት ኩላዊት ቤተ ክርስቲያን ይልላል። ይሄ ኮተታም ተረታም ትውልድ ማለት ነው። ይኸው ናና እንዲህ አንድ ሰው ጳጳስ ሆኖ ለመሾም ማርያም ከንፈሩን ስመዋለች፣ ከሰማይ ወርዳ ማርያም ስመዋለች፣ ኢየሱስም ስሞታል፣ መላእክት ሁሉ በሙሉ ስመውታል፣ ነቢያት፣ ጻድቃን፣ ሐዋርያት በሙሉ እየተጠራሩ እነ ኢሳይያስ፣ እነ ኤርምያስ፣ እነ ሕዝቅኤል ወረፋው ይድረሰን እያሉ ማለት የሰውየውን ከንፈር ስመውታል ይላል። ምንድነው መልሳችሁ? በግለሰብ ላይ የተጻፈው እንዳትለኝ፣ ደብረ ምጽሌ ደብረ ጽዮን ማርያም ቤተክርስቲያን ነው ገዳሙን ያሳተሙ። በዚህ ከንፈር በመሳሳም የመጣ ጵጵስና ነው አሁን ብፁዕ አቡነ ማትያስ እጅ ላይ ያለ ተብሎ የሚባለው። እሱም ራሱ እንኳን የአቡነ ማትያስ ጵጵስና ማን የሾማቸው?
የጴጥሮስ ሐዋርያዊ ስልጣን ተጠብቆ ይላል። እውነታችሁ ነው። እኛን የምታታልሉት ነው እኔ እያልኩ ያለሁት ድፍን ኦርቶዶክሳውያንን። ለምን አቡነ ማትያስን ማን ያስቀመጣቸው? ወያኔ። ጠቅላይ ሚኒስትር መለስና ብፁዕ አቡነ ጳውሎስ ሲሞቱ የእነሱ መሞት በኋላ ላይ ቆይቶ የተረጋገጠው እንግዲህ ሁለቱም በአንድነት ነው የሞቱት። ድንገት ነው የሞቱት። የአሟሟታቸው ዜና ይኸው እስካሁን ድረስ ሂድን የሆነ ነው። ታመው ነው የሞቱት አሉ። ጳጳሱ ግን 200 ሰዎች ፎቶቸውን አቃጥለን መለስ ወያኔ እንዲነቀል ብለው በግ እየቀበሩ አህያ እየቀበሩ ቤተ ክህነት ግቢ ውስጥ አህያ ቀብረው አህያውን የቀበረው መርጌታ ይኸው ቪዲዮ እጄ ላይ ያለ። እስኪ ማን ነው እኔን የሚያቀርበኝ እያለ እየተናገረ 9 አህያ ቀብረን እያሉ ማለት ነው። ጳጳሱ ደግሞ በጉን ቀብረናል አሉ ከነ ነፍሱ። አህያ ወበግ በግ አድግ ከአድግ እስከ በግ ቆይ ጨርሶለት መመርዬ። አሁን ይህንን ጵጵስና ከሆነ ከግብፅ መጥቷል የተባለው እኛ እዚህ ያለን ኢትዮጵያውያን በሙሉ የምታውቁት ብፁዕ አቡነ ማትያስ በማን የተሾሙት? በኢህአዴግ ወያኔ። ከሳቸው በፊት የነበሩት ብፁዕ አቡነ ጳውሎስ በማን የተሾሙት? ጠቅላይ ሚኒስትር መለስ በነበሩ ጊዜ የተሾሙት በማን ነው? በኢህአዴግ ወያኔ። ኢህአዴግ ወያኔ ከደርግ ላይ ስልጣኑን ሲቀበል አብሮ ጵጵስናውንም ተቀበለ ማለት ነው። ኢህአዴግ ወያኔ ወደ አዲስ አበባ ከተማ ሲገባ ሲያሸንፍ ደርግን ሲጥለው ከደርግ ጋር አብረው የነበሩት ማናቸው? ብፁዕ አቡነ መርቆሪዎስ ዘሀገረ ጎንደር የጎንደሩ ማለት ነው። አሜሪካ ሄደው በስደት የነበሩት ጠቅላይ ሚኒስትር አብይ መልሶ ወደ ኢትዮጵያ ያስገባቸው በባለፈው የሞቱት ማለት ነው። መናገር አቅቷቸው አይ ቲንክ እንደዛ የሞቱት ጳጳስ ማለት ነው። እሳቸው ማን ያመጣው? መንግስቱ ኃይለማርያም ደርግ። ጎንደር ሀገር ላይ አንድ የደርግ ባለስልጣን ሰው ይጨርስ የነበረ ማን ነው? የዛሬ ማርልኝ የተባለ ይባል የነበረው ስሙ ብዙ ጊዜ ይጠፋኛል። እሱ ሰውዬ በጣም ጨካን አረመኔ ተብሎ የሚባል እዚህ ደብረ ታቦር ምናምን አካባቢ ላይ ነበር። የዛሬ ማርልኝ የተባለ የሚባለው ማን ነበረ? ስሙን ጥሩልኝ ፕሊስ። በደርግ ዘመን ወጣቱን እያያዘ ይገድል የነበረ ቀይ ሽብር መላኩ። ቴንኪዩ ዘሩባቤል መላኩ ማለት ነው። እነ መላኩ ለደርግ መላኩ ተፈራ ማለት ነው። ለደርግ ታማኞች በነበሩበት ሰዓት ላይ ብፁዕ አቡነ መርቆሪዎስ ዘሀገረ ጎንደር እሳቸውን አምጥቶ ደርግን ያስቀምጠው ማንን አስገድሎ ማን ገሎ? በጳጳሳቱ ፊርማ ብፁዕ አቡነ ቴዎፍሌዎስ ተገድለው። ትዝ ሐዋርያቱ ትምህርት በእውነት ይቺ ቤተ ክርስቲያን ይልላል ይመጣና እርስ በርስ ተገዳድለ በጳጳስ ፊርማ ጳጳሱን ብፁዕ አቡነ ቴዎፍሌዎስ ተገለዋል። ነውራም ትውልድ እኮ ነው ብዬ የምለው። ቤተ ክርስቲያኒቱን ነው የምናገረው። ነውራም ትውልድ ጳጳሳቱ የፈረሙበት ደብዳቤ ወረቀቱ እጃችን ላይ አለ። ይገደሉ ብለው ማንን? ብፁዕ አቡነ ቴዎፍሌዎስን። ማን ያስገደላቸው? ደርግ። በማን ፊርማ? በጳጳሳቱ ፊርማ። ይሄንን ሐዋርያዊ ስልጣኑ ከነ ጴጥሮስ ጠብቆ ከእስክንድሪያ መጣ ብለው ይሉናል። ከእስክንድሪያ መጣ የተባለውን ደግሞ ታሪክ ብፁዕ አቡነ ጎርጎሪዎስ የሸዋ ሀገረ ስብከት ሊቀ ጳጳስ የለም እነ መሐመድ እና አህመድ እነ ጀማል ምናምን ነገር ጳጳስ ሆነው ከግብፅ ሀገር ሁሉ መጥተዋል። ስለዚህ ኦርቶዶክስ አሁን ክህነት አለኝ ብላ ጴንጤ ላይ እውነት ለመናገር እንደው አንደበታችሁን ለመክፈት ጴንጤ ክህነት የለው፣ ጴንጤ ትምህርት የለው፣ ጴንጤ ስብከት አያቅ፣ ጴንጤ ወንጌል የለው፣ ጴንጤ ማለት እኮ ትናንትና የመጣ አራሙቻ ነው ብለት እናንተ የሰነበታችሁት ሉት የሚባል አረም አለ። እናንተ እንደዛ ማለት ናችሁ። ሲጀምር ኦርቶዶክሳዊነት አገር ውስጥ የበቀለ አይደለም፣ ከውጭ የመጣ ነው። ዲዮስቆሪዮስ የሚባል የቤተ ክርስቲያን አባት ነው በመጀመሪያ ርትዕት ሃይማኖት ብሎ ያለው አይደለም እንዴ? ነው። እዚህ ብትገባ እሳተ ገሞራ ውስጥ የገባ ያህል ነው። ኤርታሌ ማለት ነው። ለምን? በመረጃ ማለት ነው። ዲዮስቆሪዮስ ነው። ቅዳሴ ዲዮስቆሪዮስ ደረሰ የተባለ አባት ማለት ነው። እምቀድመ ዓለም ሀሎ እግዚአብሔር በመንግስቱ ብሎ ያለው ጥሩ ቅዳሴ ነው። አከብራለሁ። ቅዳሴው ጥሩ ነው ስለማውቀው ማለት ነው። ግን ይሄ ቤተክርስቲያን አባት የተባለ ርትዕት ሃይማኖት ናት ብሎ ያለው የተባለው ከየት ነው የመጣው ታዲያ? ከውጭ 100 ዓመት በአድዋ ዘመን የመጣ የአድዋ ዘመን ያህል ዕድሜ ያለው ሃይማኖት ይላል። አንተ 1700 1600 ዓመት ተዘፍዝፈ ምን ሰራ? ኦርቶዶክስ 1600 ዓመት ተዘፍዝፋ ምን ሰራች? ምንም። ደቡብ ኢትዮጵያን
ሚሽነሪዎች ናቸው መጥተው ወንጌል የሰበኩት። የኦሮሞን ሀገር ያሰልጥኑ ብለው በሚኒሊክ ዘመን ነው ሚሽነሪዎች ከጀርመን መጥተው ወለጋን የሰበኩት። የክርስትና ውስጥ መጥቶን ትግራይና ጎንደር፣ ጎጃም ላይ፣ ወሎ ላይ፣ ሸዋ ላይ ተቀመጠልና ሰሜኑን የኢትዮጵያ ክፍል ይዞት እና ከዛስ አይመራው አይመርክኩ ነው አስማት፣ ጥንቆላ፣ መተት፣ ድግምት፣ መስተፋቅር አንደርብ ሲሰራ አንዱ አንዱ ሲገድል አንዱ በመቅተል አንዱ በጥላ ወጊ ሲገድል ሲገዳደል ነው የኖረው። ስለዚህ አሁን ሊቃውንት የተባሉት የጎንደር ሊቃውንት ጎንደር ጉባኤ ቤት አላቸው፣ ባህር ዳር ጥንቆላ ቤት አላቸው። በመረጃ እናሳያለን ስልህ መተተኛ ሁሉ ምድረ ጠንቋይ ሁሉ ማለት ነው። ጎንደር ጉባኤ ቤት፣ ባህር ዳር ጥንቆላ ቤት የሌለው መሪጌታ ማን ያለው? ፓንቷን ቆርጣ አምጣልኝ እጅ ላይ ነው ምጥላት እያሉ ማለት ነው። በመፋቂያ ይሰራልህ፣ በምን በብር ቀለበት ላይ ልስራልህ እየተባለ ማለት ነው። ጸጉሯን እንደምንም ፈልገህ ጸጉሯን አምጣ ተብሎ ሴትዮዋ ሄዳ እዛ የምትሰራበት ቦታ ላይ ለሰሪዋ በማበጠሪያ ሲበጠር ጸጉሯ ይወጣ፣ ጸጉሯ ላይ ደግምልሃለሁ፣ ከዛ በቃ እያከከች ለአንተ ብቻ ነው የምትሆነው እያሉ ማለት ነው። ወደ ሰሜን ኢትዮጵያ ብትሄድ ብራዘር፣ ሰሜን ኢትዮጵያ ብቻ አይደለም ደቡቡ መካከሉ ላይ ብትሄድ ያላገቡ ሴቶች ብዛታቸው፣ ያላገቡ ሁሉ አስማት አለባቸው ተደርጎባቸዋል እያልኩ አይደለም። ኦኬ ሁሉ እንደዛ ናቸው እያልኩ አይደለም። ግን አብዛኞቹ ወንድሞች እናቶቼ መልካም ከሆኑ እንዱ ዝም ብላ እንተ አልማዝ ባለጭራ መሰለቻ ማንም ዞር ብሎ አያትም። እሷ ችግር የለው ካገኟትም ለአንድ ቀን መተኛት ብቻ ይፈልጓት። መልካም የተባለችውን አስረው እነዚህ ሰዎች ናቸው ካህናት ነን ብለው የሚሉት ማለት ነው። እኔን ደግሞ አታምታታኝ። ከደብረ ታቦር እስቴ አንዳቤት ማርያም ጀምሮ ጎንደር፣ ደብረ ብርሃን ባህር ዳር፣ ዱር ቤቴ፣ እዚህ አዲስ ቅዳምና ፍኖተ ሰላም፣ ኤልያስ አካባቢ፣ ደብረ ማርቆስ፣ ሉማሜ፣ ደጀን አካባቢ እያንዳንዷን በቆሎ ትምህርት ቤት ተንከራትቼ የተማርኩ ሰው ነኝ። እዚህ መታይ የሸዋውን ለጊዜው ትችል ማለት ነው። ሸዋን ብለህ ብትል ደብረ ብርሃን ቅድስት ሥላሴ ማለት ነው የኔታ ኤፍሬም ጋር እንዶዴ ሚካኤል በረህት የኔታ ዳንኤል ጋር ድረስ ሄጄ የአቅሜን ያህል ተፍጨርጨር የተማርኩ ሰው ነኝ። በሙሉ ከታች እስከ ላይ ድረስ ካህናት የተባሉት ሴቱን በአስማት እያፈዘዙ ማለት ነው እርስ በርስ ይገዳደላሉ። እና ዘዋቦሙ ስልጣነ ለሐዋርያት በዛ አይመረ መንፈስ ቅዱስ ይልልሃል ይመጣል። ተወሱን እርሳው ለሐዋርያቱ የክህነትን ስልጣን የሰጣቸው እግዚአብሔር ነው። ልክ ነው፣ እናውቃለን። ለእናንተ የሰጣችሁ ማን ነው? ይሄ ነው ጉዳዩን የሚያጦዘው ይሄንን። ለዚህ ይኸውልህ አንድ ዲያቆን አንድ ቄስ ገብቶ አይመልስም። መምህር እዚህ ያሉ ካህንም ናቸው። እሳቸውም አሁን እየመለሱ ያሉትን አይታችኋል። አንድ እኮ አልኩ የኤልያስ አምላክ ይፋረደኛል እኮ እንደነዛ 800 ነቢያት 400 የበዓል 450 የአሼራ ማለት ነው። እነዚህ ነቢያት ሐሰተኞች ነቢያት ከኤልዛቤል የሚቀልቡ የነበሩ ቀርሜሎስ ተራራ ላይ መጥተው ለቴስቢያው ለገለአድ ቴስቢው ኤልያስ መልስ እንዳልሰጡ እናንተ እየሰማችሁ እዚህ ያላችሁ ሰዎች አንድ ኦርቶዶክሳዊ ቄስ መጥቶ የሐዋርያዊቱን ስልጣን ጠብቆ ሰንሰለቱን እንዳለ ይዞ መጥቶ አቡነ ማትያስ እጅ ላይ ያለ ብለህ ብትለኝ ብራዘር ቅድም የጀመርኩልህ አቡነ ማትያስን ወያኔን ያመጣቸው፣ አቡነ ጳውሎስን ወያኔን ያመጣቸው፣ አቡነ መርቆሮስን ደርግን ያመጣቸው፣ አቡነ ቴዎፍሎስንም ደርግን ያመጣቸው፣ አቡነ ተክለ ሃይማኖትም በደርግ ዘመን የነበሩ ናቸው በ80 ዓመተ ምህረት ቻለው። እንግዲህ አቡነ ቴዎፍሎስም የመጀመሪያ የተባሉት እሳቸውም ጃንሆይ ናቸው ያመጣቸው። ከአቡነ ቴዎፍሎስ በፊት ኦርቶዶክስ ጳጳስ የሚባል የላትም። ከግብፅ 1600 ዓመት የኛ ብርና ወርቅ እየተመዘበረ ለእስላም እየተሰጠ ጳጳስ መጥቶ መስጊድ 7 መስጊድ ሁሉ እስከ ማሰራት ድረስ ሄደዋል። ማናቸው የጻፉት? ብፁዕ አቡነ መርቆሬዎስ የሸዋው ሊቀ ጳጳስ ከትበውት ጽፈውት ሄደዋል። መጽሐፉ እጃችን ላይ አለ። ስለዚህ የኦርቶዶክስ ክህነት ወንድሞቼ ከላይ እስከታች ባህላዊ እንጂ መጽሐፍ ቅዱሳዊ አይደለም ብዬ ስል ልማዴ ነው። ወታደራዊ ሰላምታ መስጠት የክርስቶስ ወታደር ነኝና አይደለም አንተ ባለጌ አይደለም እንደዚህ ተዋሻለህ ብሎ የሚል ሰው ካለ ይምጣ። ኖር እሺ
ምን አለ መሰለህ አሁን ብዙዎችን ዳሳቸዋል አንተ እንደዚህ ጎጃምም ጎንደርም ምናምን ይጃለው ብላል። በእርግጥ ያልካቸው ነገር እኔ ሙሉ ለሙሉ የሉም አይደለም። እነዚህ ግን የግለሰብ ኃጢአት ናቸው። እንደው ከላይ እስከ ታይ በጥንቁልና የግለሰብ ኃጢአት አይደሉም መምህርዬ። ኖ ይሄ የግለሰብ ነው። አሁን ጎንደር ላይ ጳጳሳቱ ብፁዕ አቡነ ቴዎፍሎስን ማስገደል የግለሰብ ተብሎ እኮ የሚባል የአንድ ሰው ሲሆን ነው እንዳለ ሲኖዶሱ አይደል የፈርሞ ያስገደላቸው። ለምሳሌ ያኮ ምን አለ መሰለህ እንደውም እኮ በእግሩ እኮ ነው የሄደ ጳጳሱ በኬንያ አድርጎ በእግሩ ነው የወጣው። ኖ እሳቸው ብፁዕ አቡነ መርቆሪዎስ ናቸው። በታምራት ላይ ወያኔ ሲገባ መለስ ዜናዊ ፕሬዚዳንት በነበረ ሰዓት ላይ ጠቅላይ ሚኒስትር ታምራት ላይ በነበረበት ሰዓት ላይ ይሂዱ ይውጡ ተብለው የጎንደሩ መርቆሪዎስ በኬንያ በኩል ሄዱ ተደረገ። እኔ እያወራት ያለው እሳቸው ከመሾማቸው በፊት የነበሩት ብፁዕ አቡነ ቴዎፍሎስ የተገደሉበትን ነው ብዬምለው። ጳጳሳቱ አይደሉም የፈረሙት እኮ ጳጳሳቱ ፈረሙ። እንደውም ደግ አባት ነበሩ፣ ትሁት አባት ነበሩ። በጣም ፖለቲካውን ያስገደላቸው ደርግን ያስገደላቸው ጳጳሳቱ ለምን ፈረሙ ነው ብዬምለው መምህርዬ። አብዛኛውን ጳጳሳቶቹ በየሰዓቱ የሚመጡት አያድበስብስ እንደው በመድኃኔዓለም ከኔ ጋር እንዳይጣሉ መምህርዬ። እንዴ ሲኖዶሱ በሙሉማ ፖለቲከኛ ከሆነ በብፁዕ አቡነ ማትያስ ማለት በብፁዕ አቡነ ጳውሎስም ዘመን የነበረው በሙሉ ሲኖዶስ ሃይማኖት ፖለቲከኛ ነው ማለት ነው። በአቡነ ጳውሎስም ዘመን የነበሩ በሙሉ ወያኔ የነበሩ ማለት ነው ሲኖዶሱ። እንደዛ ከተባለ ማለት ነው። አቡነ ጳውሎስስ ጊዜ ከፖለቲካ የተለየ ጳጳስ አለ እንዴ? እኮ ከፖለቲካ ያልተለየው ብፁዕ አቡነ ጳውሎስና ብፁዕ አቡነ ማትያስ ጋር ሲመጣ አይደለም ሰው አይኑን ማጉረጥረጥ ያለበት። ትግራዋይ ስለሆኑ እነሱ ትግራዋይ ስለሆኑ ከትግራይ ወያኔ እንደ ወያኔ ትግራይ እንትን ብሎ አምጥቶ ኖ እነሱም ኢትዮጵያውያን ናቸው። ልክ ነው። ትግራዋይ ናቸው። ልክ ነው። የአድዋ ሰዎች ናቸው። ኦኬ በፖለቲካ መጥተዋል። እኔ እኮ አልካርኩም። የጎንደር ውስጥ ቢሆን በፖለቲካ አይደሉ የመጡት እኮ ነው እያልኩ ያለሁት። እንዴ መርቆሪዎስን እኮ ያመጣው እያልኩ ነው። ያው መርቆሪዎስን ያመጣው ደርግ ነው። በነገራችን ላይ በነገራችን ላይ አይደለም ደርግ ነው ያመጣው። እኔ አሁን ብፁዕ አቡነ ማትያስና ብፁዕ አቡነ ጳውሎስን ወያኔ አላመጣቸውም እያላልኩም። ይኸው እየተናገርኩ ነው፣ መረጃ ስላለኝ ማለት ነው። እንዲሁም መርቆሪዎስን የጎንደሩን ያመጣው ደርግ ነው። የየራሱን ጳጳስ ያልሾመ የለም። ብልጽግና ብቻ የራሱን ጳጳስ ያልሾመ ብልጽግና አሁን ማነው አብይ ነው ያልሾሙ። ሌሎቹ ግን ሲሿሿሙ የየራሱን ሾሟል። እኔ ታዲያ መምህር የኔ ጥያቄ የተዉት ሌላውን እኔ ታዲያ ኢትዮጵያ ውስጥ አማራው ሲመጣ የራሱን የአማራ ጳጳስ ሾሙ፣ ትግሬው ሲመጣ የራሱ ትግሬውን ሾሙ፣ ኦሮሞ ሲመጣ የኦሮሞውን ሾሙ፣ ከምባታው ሲመጣ የከምባታውን ሾሙ። እንዲህ አይነት ተሿሹማችሁ ስታበቁ ጠቅላይ ሚኒስትር መለስ ዜናዊ እንዳሉት ማለት ነው እርስ በርሳችሁ ተቀጣቅጣችሁ ስታበቁ ብለው እንዳሉት ማለት ነው። አንድ የፖለቲካ ፓርቲዎች አስቸግረዋቸው እነ ልደቱ ምናምን ነገር ለልደቱ መልስ ሲሰጡት ነው። በዚህ አጋጣሚ መለስ ዜናዊ በጣም መወደው ሰው ነበረ። በጣም አንደበተ ርቱዕ ነው፣ የሚናገር ነው። ክፋትም አለበት፣ መልካም ነገር አለበት። ለኢትዮጵያ የሰራው መልካም ነገር አለበት። እኔ እንደ አንድ ኢትዮጵያዊ ለዛ ሰው እኔ ሪስፔክት አለኝ በጣም ለጠቅላይ ሚኒስትር መለስ ዜናዊ በጣም ነበር ሰማቸው የነበረው። እና ምን አሉ አንዴ ፖለቲከኞች የኢህአዴግ መንግስት የወያኔ መንግስት ምናምን ነገር ብለው ሲሉ ፓርላማ ላይ እርስ በርሳችሁ ተቀጣቅጣችሁ ስታበቁ መታችሁ በወያኔ አታሳቡ ምናምን ነገር ብለው ያሉት ቃል አለ። አሁንም ኦርቶዶክስ ጳጳሳቱ እርስ በርስ ተቀጣቅጠው ሲያበቁ ወያኔ የትግሬ ሰዎች ናቸው ይላሉ። እኔ ደግሞ ጎንደሮች ውስጥ ገብተውበት የለ ወይ ነው። አማራ ውስጥ ቢሆን የአማራ ውስጥ ፖለቲከኞች ቢሆኑ ሲመጡ ብፁዕ አቡነ ማርቆሪዎስን የሾሙት ብፁዕ አቡነ ቴዎፍሎስ ተገለው ነው። እኔ አሁን ዋናው ታዲያ ኤርሚያስ ምንድነው ዓላማ ይሄ ነው። እንደዚህ እርስ በርስ ተገዳድለው እርስ በርስ ተጨፋጭፈው በጠቅላይ ሚኒስትር መለስ ዜናዊ ንግግር እርስ በርስ ተቀጣቅጠው ሲያበቁ መጥተው የሐዋርያቱ ስልጣን እንዳለች ወርዳ ተወራርዳ እኛ ጋር ደርሳለች። ሳቄ የሚመጣ ይህን ነው። እንዲህ አይነት የአገልግሎት የክህነት ስልጣን ሹመት ይዞ ከንፈር ተሳስሞ የመጣ ጵጵስናና ክህነት ምን ያኮራል? ጴንጤ ፊት እሱ ሜታፎሪክ ነው። እሱ ይተርጉሙት፣ ይተርጉሙት መምህር፣ ይኸው ዝም ብያለሁ። ይተርጉሙት ሜታፎሪኩን። ኢየሱስ ከንፈሩን ስሞታል፣
ብፁዕ አቡነ አትናቴዎስ ከንፈሩን ስሞታል። የሰላማን ኢየሱስም ከንፈሩን ስሞታል። ማርያምም ከንፈሩን ስመዋለች። መላእክት ከንፈሩን ስመውታል። ነቢያትና ሐዋርያቱ በሙሉ እየተፈራረቁ ስመውታል። ሜታፎሪኩን ይተረጉሙታል። ይበሉት እንግዲህ አንድ ነገር ልንገርህ፣ መላእክት ስጋ አላቸው እንዴ? ሰማዋል ብላለች። እኔ ልቡሳነ ስጋ ናቸው ብዬ እኔ አላምንም። እና እሺ ኢየሱስ ክርስቶስስ እንዴት ነው ሳማቸው ሲባልና ለምሳሌ እግዚአብሔር እርሶ ይተርጉሙት ሜታፎሪክ ነው ብሏል። እኔ ሜታፎሪክ ይተርጉሙት እኮ ይተርጉሙታ መምህር። ሜታፎሪኩ እኮ እንትን መተርጉም ምን አለ መሰለህ፣ እንደዚህ አይነት ጽሁፎቹ ሲጻፉ እኮ ጸጋው አደረበት እግዚአብሔር መረጠው ለማለት የተገለጸ እንጂ ነው ሳሙት አይደለም። መምህር በመድኃኒዓለም አምላክም ምሬን እኮ ነው ጸጋ እግዚአብሔር እንዲያድርባቸው ኢየሱስ ሐዋርያቱን በምድር በነበረበት ሰዓት ላይ መንፈስ እፍ አለባቸው፣ መንፈስ ቅዱስንም አደረባቸው ነው የሚለው። እፍ አለባቸው ነው ያለው። ኦኬ ጸጋ እግዚአብሔር እንዲያድርባቸው እንጂ ጴጥሮስ ና ዮና ልጅ ጴጥሮስ ተጠጋኝ ብሎ ከንፈሩን ሳመው። ወንድሙ እንድርያስስ ለምን ቆመታ ለና ተጠጋ ልሳም ብሎ ሳመው። የዘብዴዎስ ልጆች ዮሐንስና ያዕቆብን እነ በርተሎሜዎስን ሳማቸው። ኢየሱስ አልሳመም። እንዴት ነው እናንተ ዘመን ላይ ሲደርስ እናንተ ጳጳስ ጋር ሲደርስ ወንድ ለወንድ ከንፈር እየተሳሳመ ማርያምም ከንፈሩን ሳመችው፣ ኢየሱስም ከንፈሩን ሳመው፣ መላእክትም ከንፈሩን ሳመው። ይሄም እንደሚያስተምረው ወንድ ለወንድ ከንፈር መሳሳም በኦርቶዶክስ ቤተክርስቲያን ውስጥ ነውርነት የለውም ነው። ይሄ እኮ በአንድ ገድል ላይ ብቻ አይደለም የተባለው። የዘርዓ ብሩክንም ከንፈር ስማለች ማርያምም ኢየሱስም። ማምላክን ነውር ነው። ለምን እስቲ ኢየሱስ የት ነው ያለው እንዴ? ስንቴ ነው ኢየሱስ መቶ ሳመው ሲባል እንዴት ነው አንተ የምትረዳው አንተ? እና ታዲያ እናንተ ናችሁ የጻፋችሁት መምህር። ገድለ ተክለ ሃይማኖትን ሳነብ ከንፈሩን ሳመው ይላል። ገድለ ዘርዓ ብሩክን ሳነብ ከንፈሩን ሳመው ይላል። ገድለ ገብረ መንፈስ ቅዱስን ሳነብ ከንፈሩን ሳመው ይላል። የኤርሚ አንተ እኮ ጨዋ አይደለም። የቤተክርስቲያኗ ትምህርት አለ። ቢያንስ በዜማም ጉሮሮ ተሞርዷል። ከወዴት ነው ምን አውዳዊ ፍቺ ታውቃለህ? ዝም ብለህ አይደለም። በነገራችን ላይ ቤተክርስቲያኗ አስተምርሃለች አይደለ እንዴ? ዝም ብለህ ጨዋ ንብ አታነብም። ይሄ እኮ አሁን የምጠይቀው እንደ ሙስሊም እኮ ጥያቄ ነው የምጠይቅ። ኢየሱስ ሳመው ሲባል ኢየሱስ በዛን ጊዜ የት ነው ያለ ስታስበው? አርጉ ይል እንዲ ወርዶ ትላለቻ። ኢየሱስ ክርስቶስ ተገለጠለት ትላለቻ። መምህርዬ እንዴት አንተ ቆይ ስታስበው ስንት መጻሕፍትን ወረደ ትላለች። ወረደ ትላለች። እኔ እኮ ኢየሱስ አሁን ወይት መምህር ወነበረ በየማነ አቡሁ ስለሚል በአባቱ ቀኝ ነው ያለው ጌታችን። ስለዚህ ወረደ ትላለቻ ቤተክርስቲያኒቱ። ይሄ ወረደ ብሎ የሚለው እንዴት እንያዘው መምህር? ሜታፎሪኩን ይተርጉሙት እርሶ። እኔ ግባኝ። ዛሬ ሀሳቤን አነሳለሁ። በቃ ቤቱን ዘግቼ እወጣለሁ። እዚህ ያለ ሰዎች እንዲገባን ማለት ነው። ይተርጉሙት። ሜታፎሪኩ በምንኛ ትርጓሜ እንደሚተርጉም ይተርጉሙትና ከዛ ሶሪ ገባኝ ዛሬ መምህር ብዬ ህዝቡን ብሎ ይወጣል ማለት ነው። ምን አጨቃጨቀን? አሁን ለምሳሌ ማርያምም ሳመችው ስንል እግዚአብሔርም ሳመው ካል መላእክት ሳሙት። መላእክት ሰውን አይስሙም። እሙንቱ ረቂቅ ናቸው። አለቀ። ኢየሱስም ሳመው ስንል ኢየሱስ በየማነ አቡሁ ነው ያለ። ነገር ግን እንዳንድ ክርስቲያን መጣ ትላለች። በየማነ አቡሁ ወነበረ በየማነ አቡሁ ብላ ያለች ቤተክርስቲያን መጣ ወረደ ትላለች። አይደለም በየማነ አቡሁ ዳግመ የመጽአ ሰማያት ኢኮንን ሕያዋነ ወሙታነ ብላ የምትል ቤተክርስቲያን ትላለች። ለህሊና አንተ እንዴት ወርዶ መጥቶ ሳመ ትላለች? ራሷ ቤተክርስቲያኒቱ መምህር ወረደ ብላ የምትለውን እስቲ ሜታፎሪክ ከሆነ ወረደም ሜታፎሪክ ከሆነ ይተርጉሙት። መሳምም ሜታፎሪክ ነው ብለውኛል፣ ይተርጉሙት። የጌታችን ኢየሱስ ክርስቶስም ወርዶ መሳሙ የማርያምም መሳም ባይዘው ልብ በሉ። እዚህ ውስጥ ያላችሁ ሰዎች በኦርቶዶክስ ከጥንቱ የአሁኖቹን አላቅምን ሲሿሿሙ በማላውቀው አልነገርም። ከጥንት ግን ከፍሬምናጦስ ጀምሮ ይሄው ገድሉ ይናገራል። አንድ ጳጳስ ሆኖ የሚሾመው ወንድ ለወንድ ከንፈር ተሳስመው ነው። ይሄው መጽሐፋቸው መድኃኒ ዓለም ክርስቶስ ምስክሬ ነው። ይሄው መጽሐፋቸው። አንድ ሰው ገብቶ ለዚህ መልስ የሚሰጥ የለም። አይ ይሄ መሳሳም እኮ ሜታፎሪክ ነው እያሉ መምህር ይተርጉሙት እርሶ። ለምሳሌ እግዚአብሔር እንውረድ እናፍርስባቸው ሲል እንውረድ ሲል ጀስት ላይክ እንደ እርምጃ አይደለም። ታውቀዋለህ መምህር ይተርጉሙት። እሱ ሜታፎሪክ ነው ወይስ ቀጥታ ነው? እንደ መንገድ መጥቶ ነው እግዚአብሔር እንውረድ ሲል። ለምን ይሄኛ ምን ያገናኘዋል? እንደው ያኛውም ከተባለ እንውረድ አይደለም ያንን እኮ ኖ ቆይ መምህር ለምን አንዱ ጋር ይሄዳሉ? እንውረድ ብለው ያሉትንም ካሉ አዎ አምላክ ወርዷል። አብርሃም ቤት
መጥቶ ቤቱን አንኳኩቶ ቂጣ ተጋግሮለት ከሁለት መላእክት ጋር ባይሆንም አውቃለሁ ወርጄም አያለሁ ብሎ ለአብርሃም የሰዶምን ሰዎች አይቷል ማለት ነው። ወርዶ ማለት ነው። አምላክ በሰው አምሳል ወርዶ አብርሃም ቤት ቂጣ ተጋግሮለት በልቷል ከሁለት መላእክት ጋር ማለት ነው። ሁለቱ መላእክት ወደ ሰዶም አቀኑ ይላል። አብርሃም ግን ከእግዚአብሔር ጋር ይነጋገር ነበር። እሱ ቤት ሲገቡ 3 ሆነው የገቡት፣ ሁለቱ ወደ ሰዶም ሲያቀኑ አንዱ ከአብርሃም ጋር ቀረ ይላል። ዘፍጥረት መጽሐፍ ምዕራፍ 22 ላይ ምዕራፍ 18 ቁጥር 22 ቁጥር 30 ስናነበው ይህን የሚናገረው ቁጥር 16 ቁጥር 22 ሲናገር ይህን የሚናገረው ይህንን ሜታፎሪክ ነው ብለው አይሉ ውረዱ ንውረድ ብሎ ያለው ጌታ ወረደ እኮ አብርሃም ቤት መጣ እኮ አብርሃም ቤት ወረደ እኮ ሰዶም ገሞራ እኮ መጣ አየ። ቃል እግዚአብሔርም ደግሞ ይለው ከአብርሃም ጋር ሲነጋገር መምህር መጻ ተቀባ ወረደ ፈነወ እነዚህ የሚባሉት አገላለጾቹ እግዚአብሔርን በቦታ ለመግለጽ አይደለም። ፈነወ ብሎ ሲል ማንን ነው ፈነወ ያለው? ኦኬ ፈነወ ብሎ ሲል ማንን ነው ፈነወ ብሎ ያለው? የላከው ማን ነው? ልጁን ነው። ልጁን ነው እኮ ልጁን ነው። ፈነወ ብሎ ሲል ፈነወ ልጁን ነው፣ ወልድን ነው የላከው ማለት ነው። እዚህ ጋር ግን አብርሃም ቤት ግን አሁን የዘፍጥረት መጽሐፍትን የጠቀሱት ከማርያም የለ ፈኑ ከማርያም ይላል አይደል? ፈኑ ከማርያም ልክ ነው። ከማርያም እጅህን ላክ ይለዋል። አዎ ፈኑ ከማርያም እጅህን ላክ ብሎ ይላል። አውዳዊ ፍቺ ታውቃለህ አይደል? ኢየሱስ ክርስቶስ ከየማነ መንበሩ መጥቶ ነው ወይ ሳመው የምትል አንተ ወነበረማናቡ የምትል ለፍርድ ይመጣል እንዲሁ እንዳያችሁት ይመጣል ለፍርድ ብላ እንደውም ሕፃን ሆኖ ነው ሙታን ይፈርዳል የምትል ቆይ መምህርዬ፣ እንደውም ሕፃን ሆኖ ነው የወረደው ነው የምትለው። ገድለ ማለት ድርሳነ መድኃኔዓለም ወገድለ መባህ ጽዮን ላይ ሕፃን ሆኖ ወርዶ መድኃኔዓለም በሕፃን አምሳል ታይቶት እሱ የሚያወራው ይኸውልህ ስለ ህብስቱ ነው። እሱ የሚያወራው አይ ኖ እሱኛው ገድለ ክርስቶስ ሰምራ ላይ ነው። የህብስቱ የቤተልሔሙ መሶበ ወርቋ ተቀይራ ልጃገረድ ሆነች። ዳቦ ህብስቱ ደግሞ ያው ጵርሱ ፎራው ተቀይሮ ሕፃን ሆነ። ከዛ መልአኩ መጥቶ ቢለውን እሱ ገድለ ክርስቶስ ሰምራ ላይ ነው። ገድለ ማለት ድርሳነ መድኃኔዓለም ወገድለ መባህ ጽዮን ላይ ኢየሱስ ክርስቶስ እራሱ ወርዶ ሕፃን ሆኖ ታቅፎት አቅፎት ከንፈሩን እየሳመው ስሜቱ እስኪመጣ ድረስ ነዘረኝ እያለ ማለት ነው። ልቤን አሳጣኝ ያለ ጽፋለች ወርዶ። ከዛ ስሞት ደግሞ ወደ ሰማይ ያረገ ትላለች። ላሳይ መምህርዬ፣ ከሳመው እኮ በኋላ ወደ ሰማይ ያረገ ትላለች። ወደ ሰማይ ወጣ ትላለች። ለመሳም ወረደ፣ ከሳመ በኋላ ወጣ ትላለች። አረገ ትላለች። ስለዚህ ካረገ በምንድን ነው ያረገው? በስጋው ማለት ነው። ሲገለጥ ሕፃን ሆኖ የተገለጠው መምህር እግዚአብሔር እኮ በአንድም በሌላ ምክንያት እኮ ይገለጻሉ። መንፈስ ቅዱስ እኛ ተለየንም አይደል እኮ። ስለዚህ በሕፃን መልክ ተገልጦ ማነው መባህ ጽዮንን ከንፈሩን ስሞታል ኢየሱስ ክርስቶስ። እግዚአብሔር በአንድም በሌላም ይገለጻል። ምክንያቱም ወላጅ እንደሌለው አልተዋችሁም የተባለው ብሩክ ጥያቄ ያለኝ እያለ ነው መምህር። የኔን ጥያቄ ሊመልሱት አልፈለጉ። ብሩኬ ጥያቄ ያለኝ እያለ ነው። ወደ እሱ እንሂድና እሺ ብሩኬ አሁን ስታወሩ በነበረ ጉዳይ ላይ ራሱ ጥያቄ አለኝ። የመጀመሪያው መላእክት ልቡሳነ ስጋ አይደሉም የሚለው በኢትዮጵያ ኦርቶዶክስ አይታመንም። ምክንያቱም አጋንንት ሲወልድ እናያለን፣ በሄኖክ መጽሐፍም ላይ ደግሞ መላእክት ሲወልዱ እናያለን። እና የመጀመሪያው እሱ ነው፣ ስህተት ነው። እሱ ላይ አውሩና ከዛ ጥያቄ እንጠይቃለሁ። እውነት ነው፣ አይሰማም መምህር። እንዲህ አይነት ጥያቄ አይሰማም። እኔ ምን ትንሽ የተሻለ እንኳን አታምጣም እና ተጨራሽ ታብሰዋለህ። ላላ አድርገው ይናገረው። የእርምዬ ግን ፈቃደኛ ከሆንክ እስኪ አሁን እስከ ዛሬ ገርል ላይ ነው ያለ። አሁን ደግሞ እስኪ ቅዳሴውን እየተረጎምኩ አንዳንዴም ደግሞ እያዜምክ ደግሞ እንፍተው። አሁን ገርል ላይ ነው ያስገባው። እስኪ ደግሞ ወደ ቅዳሴ ውስጥ ገርሉ ራሱ እኮ ተወኝ ይልሃል እኮ አፈወጡ። አሁን እውነት አይልም። አሁን ወደ ቅዳሴ ቢለኝም ማለት ገድሉን ሱሪያውን አስወልቄ ነው ገርፈው ዓለም አደባባይ ላይ እየገረፍኩትም ያለሁት ማረኝ ይቅር በለኝ ብሎ ግን አለው። ጸሐፊዎቹን ሁሉ ጭምር አምጥቶ ማን የጻፈ እያልኩኝ እያስለፈለፍኩት ነው። እና የብሩክን ጥያቄ መልሱለት። እሺ ብሩክ ጠይቅሽ። የዲያቆን ጥያቄ ነው የጠይቀው። እሱም ዝም ብሎ እንደዚህ
ቀላል ሰው አይደለም። ያው ገዳም ለገዳም ይዞ ድጋሜ ነበረ። ልጠይቀው ምንድን ነው መላእክት ልቡሰነ ስጋ አይደሉም ብለዋል። በኢትዮጵያ ኦርቶዶክስ ግን እርስዎ እንዳሉ አይደለም የሚታመነው። ምክንያቱም አጋንንት ወልዷል። ያ የተወለደው አጋንንት ደግሞ ታቦት ተቀርጾለት በኢትዮጵያ ኦርቶዶክስ ይከበራል። ደግሞም በሄኖክ መጽሐፍ ምዕራፍ 2 ላይ በኢትዮጵያ ኦርቶዶክስ መጽሐፍ ቅዱስ ማለት ነው መላእክት ከሰዎች ጋር እንደተዋለዱ ይናገራል። እርሱ ያሉት የቤተክርስቲያኒቷን እምነት አይደለም ማለት ነው። አሁን ያልከው ሄኖክ ላይ ያለው መልአክ ይሄኛውም ሰይጣን የምትለው እውነተኛ ሰይጣን ያደረበት ሰውዬ ከመንፈሱ ተላቆ ነው። ያንኛው መልአክ ያልከው ደግሞ መልአክ በቁሙ መልአክ ለአከላከ መልአክ ጥሩ ሰው መልአክ ይባላል። የቤተ ክርስቲያን አስተዳዳሪ እንደውም ጳውሎስ እኮ ለዛች ቤተ ክርስቲያን ላለው መልአክ ላኩኝ ይላል እኮ። መልአክ ብቻ ሲባል መልአክ ያውጡና እርሱ እንዳሉት አሁን ከሆነ እኔ ይቅርታ እላለሁ። ምን ይሄ እኮ በነገራችን ላይ መምህር ሄሮድስም ሰጥቶበታል እኮ። እዛም ሄኖክ መላእክት ተጋቡ የሚባለው እነዛ መላእክት አይደሉም። መላእክት ሙንቱ ናቸው፣ አይወልዱም አይወለዱም። እንደዛ ከሆነ አንደኛ አጋንንት አይደለም አጋንንት የያዘው ሰው ነው ያሉት በጣም ስህተት ነው። አጋንንት ነው የወለደው ከሰው ማለት ነው። አጋንንት አይደለም። አጋንንት እኮ መንፈስ ነው አይደለም። አጋንንት ቆይ ግን እንደው አንዳንዴ ብሩኬ አሁን ኦርቶዶክስ ላይ ያለ ማለት ነው እንደው ወንጌል ማናቅ እንደው ድፍን ጭንቅላት ነው የምንመስላችሁ። እውነት ለመናገር እንደው እንደኛ እኮ ክርስቶስ እውነት ሕይወት መንገድ ነው ብለን ብቸኛ አስታራቂ የቀራንዮ በግ ነው ብለን በደሙ የተፈወስን እንዲያው በጸጋው ያለምንም ስራ ድህነትን ያገኘን እንደው በጸጋው ማምላክ መስከረ በጸጋው ያለምንም ስራ አንዲት ስራ ሳንሰራ እርሱ እንደዛ ብለው ያምኑ ይሆናል። ደሙ ለኃጢአታችን ጥሩ ነው። የኢትዮጵያ ኦርቶዶክስ ግን እርሱ እንዳሉት አይደለም የምታምነው። የኢትዮጵያ ኦርቶዶክስ ይሄኛውን ማስረጃ እናሳይና ከዛ በሱም እንደማታምኑ ደግሞ አሳዩታለሁ በቤተ ክርስቲያኒቷ መጽሐፍ ማለት ነው። ግን ይሄን ማስረጃ እናሳይ መጀመሪያ። አንደኛ ሄኖክን፣ ሁለተኛ የአጋንንቱን ማስረጃ እናሳይ። አንድ ነገር ልንገር ብሩኬ፣ የመጀመሪያው ነገር ምንድነው? ገድል የሃይማኖት መከራከሪያ አይደለም። በዛው ገድል ሄኖክ ገድል ነው እንዴ? ሄኖክ ገድል ነው አይደለም። ስለ ገድሉ ነው የምነግርህ። የሄኖክንም እንመጣበታለን። ነገር ግን ገድል የሃይማኖት መከራከሪያ አይደለም። ማንኛውም ግለሰብ እየወጣ የሚጽፈው ነው። አንድ ሀሳብ ልንገር። ለምሳሌ ታምረ ማርያም የተጻፈው በ14ኛው ክፍለ ዘመን ነው። ከ14ኛው ክፍለ ዘመን በፊት ታምረ ማርያም ያነበቡ ክርስቲያኖች አሉ። አይደሉም ማለት ነው። እንደየዘመኑ የምትመለሱትማ እናንተ ናችሁ ክርስቲያኖች እኮ የነገርኩህ እኮ ነው። ገድለ ቅዱሳን መማሪያ የሚሆኑ ክርስቲያኑ የሚያነበው ነው እንጂ ያን ያህል ለክርስትና መከራከሪያ አንድ ሙስሊም ስታሳምነው ገድል ጠቅሳ አይደለም፣ መጽሐፍ ቅዱስ ጠቅሳ ነው የምታስተምረው። እንደዚህ ላድርግሽ። አሁን በተደጋጋሚ አንዴ ስሙኝ። ከዛ አልጠይቆትም ገድል የሚባል እርሱን አልጠይቆትም። ይሄም ጥያቄ ማለት ነው። ምንም ችግር የለም። ኧረ አንተ በላይ ደግሞ ገና ወጣት እኮ ነኝ እኔ። አንተ በለኝ ገና ወጣት። እግዚአብሔር ያክብረውና ስለሚያከብረኝ ነው። ገድል እስትንፋሰ እግዚአብሔር ነው ወይስ አይደለም? ገድል እስትንፋሰ እግዚአብሔር አይደለም። ናይስ። ያ ማለት የሰዎች የልብ ፍላጎት ነው ማለት ነው። አዎ የሰው አንዳንድ ገድል ለምሳሌ ልንገርህ፣ ጥሩ የምትቀበሏለት ይኸውልህ ትመዝነዋለህ ከመጽሐፍ ቅዱስ ጋር የሚሰራላት። እኔ ይመዘናል አይመዘንም አይደለም ጥያቄ። እስትንፋሰ እግዚአብሔር ነው ወይስ አይደለም? እስትንፋሰ እግዚአብሔር ይኸውልህ መጽሐፍ ቅዱስ ብቻ ነው። መጽሐፍ ቅዱስም እኮ የሰዎችን ማሰብ አለ። ለምሳሌ ጳውሎስ የራሱን ሀሳብ የጻፈበት አለ። አይ መጽሐፍ ቅዱሳችን ላይ የተለያዩ ሰዎች ንግግር አለ፣ ግን የእስትንፋሰ እግዚአብሔር ነው አይደለ? ለምሳሌ የሰዎችን እግዚአብሔር የተናገረውን ንግግር እንኳን ቢሆን የሰዎች እንኳን ንግግር ቢሆን በእግዚአብሔር መንፈስ ምሪት የተጻፈ ነው። ለምሳሌ ሙሴ የሰዎችን ንግግር እንኳን በእግዚአብሔር ምሪት ነው የጻፈው። ገድላትና ድርሳናት እስትንፋሰ እግዚአብሔር ናቸው ወይስ አይደለም? እኔ ገድላትና ድርሳናት የእግዚአብሔር እስትንፋስ ናቸው ብዬ አላምንም። ያ ማለት ተረት ነው። በቃ እርሱን አልጠይቆትም። ተረት ማለት ይኸውልህ ገድላት። በነገራችን ላይ ትንሽ ብሩኬ አዳምጠኝ፣ ብዙ ጊዜ ስትናገር ስለምሰማ ነው። ለመሰሉት አሁን መጽሐፍት ማለት ነው በሶስት መንገድ ይጻፋሉ። አንደኛው በአጋንንት ምሪት ነው፣ ልክ ገድላቱ እንደተጻፉት ማለት ነው። እኔ እንደዛ ነው ማምነው።
ሁለተኛው የሰዎች የልብ ፍላጎት ነው፣ እነዚህ ፊክሽን የሚባሉት ማለት ነው። ሶስተኛው የእግዚአብሔር መንፈስ ያለበት መጽሐፍ ነው። በቃ ከዚህ ሊወጣ አይችልም። የእግዚአብሔር መንፈስ አይደለም ገድላትና ድርሳናት ካሉኝ ወይ ተረት ተረት ነው ወይ ደግሞ በአጋንንት ምሬት የተጻፈ መጽሐፍ ነው። ከሁለት አንዱ አያመልጥም ማለት ነው። አንድ ያዳምጠኝ እንዳዳመጥኩ አንተም አዳምጠኝ ብሩኬ። በነገራችን ላይ ገድላት ላይ ስንሄድ ምን አለ መሰለህ ብሩክ ወንድሜ፣ ሸዋና ሰሜኖች ቅዱሳን የየራሳቸው ቅዱሳን ያዋጡ ነበረ። ያለበቃውን በቃ ያሉ ገድል ይጽፉ ነበረ። ፉክክር ነበረ። እነዛ ሁላ እኔ የእግዚአብሔር እስትንፋስ ኃይል ነው ብዬ አላምንም። ነገ አሁን ከትግራይ ለምሳሌ ብዙ ቅዱሳኖች አሉ። አሁን ኤርሚ ያልደረሳቸው ገድሎች አሉ። ከሸዋም በኩል ሲወጣ ከጎጃምም እንዲህ ሲወጣ ከብዙ ነገር ይወጡ የሚጻፉ አሉ። ሰዎች ዝም ብለው በግል ሀሳባቸው የሚጻፉ አሉ። እነዛ ልብ በሉ። መምህር እዚህ ጋር ተናግረዋል። ልብ በሉ። ከትግራይና ከጎጃም ከጎንደር ከሸዋ ነው ጻድቃን ተብለው ታቦት የተቀረጸላቸው። ከኦሮሞ ከወላይታ ከከምባታ ከሀዲያ ከጉራጌ ግን አንድ አታገኙም። ወላሃንቲ አልጨረስኩም። ወደ ብሔር አልጨረስኩም። ስለዚህ ቆይ ምንድነው ማለት ነው? ስለዚህ ምንድነው ማለት ነው? ነገር ያነሳዋል። ይሄን ነገር አንዴ እኔ ናዝሬት ውስጥ ተናገርኩ ኢትዮጵያ በነበርኩበት ሰዓት ላይ እና ይሄ አደገኛ ፖለቲካ ነው የተናገርከው አለኝ። የምን ፖለቲካ? አየህ አሁን አቡነ ዘበርጋ የሚባል ታቦት ልታሳዩን ይገባል ማለት ነው። አቡነ ኪሮስ እንዳለ ሁሉ ኦኬ። ስለዚህ ከጎጃም ከአማራውና ከትግሬው ተጠራርተህ ምድሪቱን ታቦት በታቦት አድርናት ብለህ የሞላ ሁሉ ልታሳየን ይገባል። ከወላይታ አቡነ ጦና የሚባል ታቦት ልናይ ይገባል። ምክንያቱስ እግዚአብሔር ጻድቃንን የሚያጸድቀው ከአማራና ከትግሬ ብቻ ነው እንዴ? አረ ኤርሚ ሊጨርስ አንዴ ይጨርሱ ቀጥሉ። እኔ ሲጀመር ታቦት አያልኩም። ቤተክርስቲያኗ ደግሞ በአሁኑ ሰዓት ታቦት አታመልክም። ታቦት አናመልክም። ታቦት ደግሞ አይመለክም። በቤተክርስቲያናችን የሚመለከው ኢየሱስ ክርስቶስ ብቻ ነው። አለቀ። ሌላ የሚመለክ የለም። ደባልም አናመልክም። ነገር ግን ከታሪኩ ስመጣለህ እነዚህ ሰዎቹ አንዳንድ በየዋሻው ለምሳሌ አንድ ነገር ልንገራችሁ። ያለ ማርያም አማላጅነት አለማይድንም ያለ እኮ አንድ ዋሻ ለዋሻ የሚሄድ እኮ ነው። ያለ ማርያም አማላጅነት አሁን ይሄ ተረት የሆነ ትምህርት ነው ለእኔ። እንደው ዝም ብሎ አንድ ሰው ያመጣውን ሁሉ አትቀበልም። በነገራችን ላይ ያለ ማርያም አማላጅነት ዓለም አይድንም የሚል ሰው እኔ አሁን ትቀበላት አልቀበልም። እንደዚህ የየሰዎች የግል ሀሳብ አለ። ግን የቤተ ክርስቲያን አስተምህሮ የምመራበት ለምሳሌ እኛ ኢየሱስን ብቻ ነው የምናመልከው አሉ እና ምሳሌ ሲያነሱ ያለ ማርያም አማላጅነት ዓለም አይድንም የሚለውን አንድ ግለሰብ ነው ያነሳው አሉ። ማርያምን አመልካት አለው ያለው ደግሞ ለምሳሌ በኢትዮጵያ ኦርቶዶክስ ሊቅ የሚባለው አባ ጊዮርጊስ ዘጋስጫ ነው። አባ ጊዮርጊስ ዘጋስጫ ማርያምን አመልካት አለው የሚለው ማን ያለው? ማስረጃ አምጣ ብሩ። አመልካት አለው ያለው ተቀባጥራለህ። አሳያለሁ። ችግር የለውም። ማስረጃ መጠየቅ ትልቅ ነው። እናሳያለን። ወንድማችን አሁን ላልከው ማስረጃ አምጣ። እናሳያለን። ማስረጃ አውጣ። ማስረጃ ዝም ብለህ በወሬ ብቻ አይደለም። ዝም ብለህ በባዶ ቅንጭላት ኤርሚያስማ ተው። ኤርሚያስ ዝም ብለህ ሹቃም ነህ። ምንም እውቀት ባዶ። ችግር የለም። እሱ ባዶ ነው። ግን ለጠይቀው ጥያቄ ኤርሚያስ ዝጋ። አሁን አንተና ጠየቅኩ። ከመምህር ጋር ይጨርሱና አድምጠኝ። ከመምህር ጋር ይጨርሱና አሁን አንተ ዝም በል ሚውት አድርግ። ቤት ስለሆነ ዝም ብለህ አታውራ። ብሩ እሺ፣ አረጋለሁ። እሺ፣ ምንድን ነው የፈለግከው? አይተህ ህይወት እየቆይ ምንድን ነው የፈለግከው? እሺ ወንድማችን ታዩትየው ላኪለት እንደገና ይክፈት። ምንድን ነው የፈለግከው? እሺ ወንድማችን ብሩክ ማስረጃ አምጣ። የምን ማስረጃ? ትልቁ ላይ አድርገው ማስረጃ ያምጣ። ምንድን ነው የጠየቀው ጥያቄ? ምንድን ነው የተጠየቀው? ለተናገረው ማስረጃ ያምጣ። ትልቁ ላይ አድርገው። ምንድን ነው የተናገረው? ድገመውና መረጃውን ምንድን ነው ያለው? ለምን ደግመዋል? አልደግመውም። ያውቀዋል፣ የተናገሩን ያውቀዋል። ትልቁ ላይ አድርገውና ማስረጃ ያወጣ። አልሰማም ማለት ነው። አየህ አሁን መምህርና እሱ ሲያወራ አቋረጥካቸው። ጥያቄውን እንኳን ምን እንዳለ ምንም አላቋረጥ። አዳምጠኝ። መምህር ተብዬውም የምን መምህር ነው? እሱ ታድሱ ነው። ተው። አሁን ብሩክና ትልቁ ላይ አድርገውና ማስረጃ አውጣ በለው። እያንዳንዷን ከላይ ጋር እናወራለን። እኔንም ከትልቁ እሱንም ከትልቁ ፊት ለፊት አድርገን ችግር የለውም። ዛሬ ጉዳችሁን እናያለን። ያው ጉድ ሊፈላ ነው ብሩክ። እንግዲህ ያው ትልቁ ላይ አድርጌያለሁ። ባል ማስረጃ አውጣውን። እሺ የምን ማስረጃ ልስጥ? ንገረኝና ልስጥ።
ለምን ነው ማስረጃ የፈለገው? የምን ማስረጃ ትለኛለህ? እንደ የተናገርከውን ታውቀዋለህ ከሱ ጋር እኮ ምን አልኩኝ? ምን ለሚለው ነው ማስረጃ እኮ መልሰህ ተናገረዋ። እኔ ለምን እናገራለሁ? የተናገርከውን መልሰህ ተናገረው። አልሰማህም አንተ? ሪካርዱን እንትን ላስደምጥህ? አይ አትነግረኝም። አላስደምጥህም። እሺ አስደምጥ። አንተ አውጣው፣ የተናገርከውን ድገመውና ማስረጃህን አቅርብልኝ። በእንትን እያደረግ እሺ፣ ድገምለት ወንድምነት፣ ጊዜ እንዳንወስድ ድገምለት ምን እንዳልክ። እሺ፣ የኢትዮጵያ ኦርቶዶክስ ኢየሱስን ብቻ ነው የምታመልከው አሉ መምህርክ። አይ አባ ጊዮርጊስ ዘጋስጫ ግን ኢትዮጵያ ኦርቶዶክስ ሊቅ የምትለው ሰው ማርያምንም እናመልካታለን ብሏል አልኩ እኮ። እሱን አውጣልኝ እኮ ነው የምልህ። አታመልኳት በማስረጃ አውጣልኝ እኮ አልኩህ። ለምን እናመልካታለን? ማርያም እኮ ድንግል ማርያም ክርስቶስን የወለደች ክርስቶስ ሰው እንዲሆን ከክርስቶስ በታች ከቅዱሳን በላይ ከፍ ያለች ነች። ብፅዕት ናት ብሎ በሉቃስ ወንጌል በምዕራፍ 1 እስከ መጨረሻው ስታነባው ስለ እሷ የመሰከረ ነው መጽሐፍ ቅዱስ። አሁን አናመልክም እያልከኝ ነው? ግን አንተ እንዴት የት ነው ኦርቶዶክስ በመጽሐፍ ቅዱስ ማርያምን ያመልካታል የሚል አውጣልኝ፣ ማስረጃ አውጣልኝ። እሺ መጽሐፍ ቅዱስ ማርያም እንደምትመለክ አይናገርም። የኢትዮጵያ ኦርቶዶክስ እኮ ማስረጃ አውጣልኝ። ዝም ብለህ በእናትህ ይኸውልህ፣ ጥሩ ሰው ለመሆን አትሞክር። ለስለስ ማለት ምናምን ጥሩ ወይም አዋቂ ምናምን አይደለም። ብርክዬ ለምን አትገላግለንም? ማስረጃ አውጣ። አሁን ማስረጃ አውጣ እኮ። ሚዩት አድርገውና እናሳይክሽ። ሚዩት አድርገው። በቃ አሳይ። ክፈተልን ኤርሚ። ረቡዕ ላይ ነው ዓርብ ላይ ነበር? ገጽ 125 እኔ በያዝኩት ያኛው በላኩል፣ በሁለተኛው በላኩል። ኦኬ ሁለት ስለሆነ ያልከሽ ያኛውን ላምጣሽ። ይሄ ከሆተ ብርሃን ጋር ካለበት እሺ፣ ለብቻ ባለው እሺ፣ እስከዛው ብርሃኑ ሳይሆን በዛ እሺ፣ አውራው እስከዛው ነው። እሺ የኢትዮጵያ ኦርቶዶክስ በመጽሐፏ ማለት ነው። ለዛውም ኢትዮጵያዊ ሊቅ የተባለው አባ ጊዮርጊስ ዘጋስጫ ማለት ነው ማርያም እንደምትመለክ ጽፏል በመጽሐፉ ላይ። እንዚራ ስብሐት በተባለው ለማርያም ውዳሴ ባቀረበበት መጽሐፉ ላይ ማለት ነው። በጣም የሚገርመው ማርያምን ማምለክ ብቻ ሳይሆን የማርያምን ስጋና ደም እንደሚበሉ ጭምር በዛው። ሌላ ወሬታው አሁን ማስረጃን አውጣልኝ አባቴ። ያንተን ወሬ ልሰማ አይደለም እዚህ፣ ያንተን የተረት ወሬ ልሰማ አይደለም እዚህ የገባሁት። ማስረጃን የምታውጣ ከሆነ አውጣ። አንድ ደቂቃ ነው የምሰጠው። በቃ እንደዚህ አይነት ቀጭን ትእዛዝ እንዴት ደስ እንደሚል ወንድም አለ። በቃ አውጣ በእናትህ ኤርሚ፣ ዝም ብለህ አትላፈፍ። ብሩክ ዝም ብለው እሸቱን ይዋሻል። ምንም መረጃ ሳይሆን ይኸው ልናሳየ ነው። አውጣው በእናትህ አውጣው። እሺ ኦኬ። እንዚራ ስብሐት ያው የማን ነው መጽሐፉ? ተርጓሚ መምህር ተስፋ ሚካኤል ታከለ፣ አሳታሚ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን ያሳተመው። ልብ በሉ የቤተክርስቲያኒቱ ነው። እሱን እኮ አንተም ታትመዋለህ፣ ችግር የለውም። ማተሚያ ቤት ሞልቷል። አንተም እኮ ጨማምረህ ቀናንሰህ ምን ብለህ ታትመዋል። ችግር አለ። እድሜ ለገንዘብ አባ ጠፍጠፍ ወንድማችን። እሺ ቁጥር ገጽ 125 ይኸውልህ የኦርቶዶክስን ስም ኦርቶዶክስ ለዛ መቼም እንትን አትጠፋም። መቼም እንትን አትልም። እየበዛች ነው የምትሄደው። አንተ ስላወራ ውሸት ስላወራ ምን ስላልክ ኦርቶዶክስ ትመለምላለች፣ ትጠፋለች። የአንተ ክብር የአንተ እንትን ነው የሚቀንሰው። ኦኬ ተረዳህ? አሁን ጥያቄውን ጠየከን፣ መጽሐፉን አመጣንልህ ታግሰን ማለት ነው። ያው መምህርን አቋርጠህ ብሩኬና መምህርን አቋርጠህ ምን ይላል? ምን ይላል? ይኸው አንብበው፣ አንተው ራስህ አንብበው። ምን ይላል? ምን ይላል? ይኸው አንብበው። አማርኛ መጽሐፉን አምጥተን ጥያቄ ተጠይቀን መጽሐፉን አምጥተን መሀል ብሬክ ገብተህ አቋርጠህንም ጭምር ይኸው አንብበው። እሺ ምን ይላል? አንብባ። አንተ ማንበባችን እንዴ? ለምን አታነበውም? አንብበው። ራስ ያለ ያወጣው ለምን አነባለሁ? እኔ ማንበብ አልችልም። ለምን አንተ አታነበውም? እኔም አልችልም። አንብብ ራስ። በቃ ስለዚህ ማንበብ የማይችል ኦርቶዶክስ አይደል? ግን ማንበብ ነው። እኔ ላንበብ። እኔ ያልኩ ይኸውልህ፣ ምንድነው የሚለው? ትርጉሙ ነገር ምንድነው የሚለው? ትርጉሙ ምንድነው የሚለው? ዝም ብላ ትቀባጥር። በእናትህ እዛ ለመርክበት ተቀባጥር።
ምንድነው ትርጉሙ? ምንድነው የሚለው? this is orthodox ወንድሞቼ ናቶቼ። ኧረ እባክህ ፖለቲካል ስራ፣ በእኔ ፖለቲካል ስራ ጎበዝ ነህ በጣም። እሺ ቅንጭላት በጣም መጥቋል። እንደዚህ ይላል። በጣም መጥቋል። እንደዚህ ይላል። ፖለቲካል ስራ ነው። አሁን ምንድነው ትርጉሙ? ምንድነው የሚለው? አምልኳት ይላል ወይ? ምንድነው የሚለው? ይኸው ላነብልህ ነው። እድል ስጠን እባክህ እኮ። አምልኳት ይላል ወይ? ንገረኝ። አምልኳት ይላል ቀለም ቀባል ይላል። እሺ ንገረኝ። ከመጽሐፍ ቅዱስ ጋር ማስረጃውን ከመጽሐፍ ቅዱስ ጋር አመሳጥረህ ንገረኝ። ከመጽሐፍ ቅዱስ አመሳጥረህ እንግዲህ ያለውን ከመጽሐፍ ቅዱስ ጋር ማስረጃውን ከመጽሐፍ ቅዱስ ጋር። ምክንያቱም ኦርቶዶክስ መጽሐፍ ቅዱስ አታምንም የሚል እንትን የለም። ያላችሁ 1600 ዓመት ቅዱስ የኦርቶዶክስ ስለሆነ ይሄ እዚህ ውስጥም አንድም እኔ ነኝ የሚዩት ያደረኩት 1600 ዓመት ምድሪቱ ላይ የኖረችው ቤተክርስቲያን እንዲህ አይነት ትውልድ ነው ያፈራችሁ። አድምጠን እንኳን ስንለው የማያደምጥ ግብረ ገብ የማያውቅ ተግባቦት ህግ የማያውቅ ፖለቲካ ትስራ። በእናትህ አንተ ቀሽም ነህ አንተ። እናትህ ይብሸታ ሚዩት አድርግ አሁን እና ላንብብልህ። this is orthodox ኦኬ፣ ወረደ ማለት ነው። ይኸው ቤተክርስቲያኒቱ እንዴት እንደምትል ይሁ እመቤቴ ማርያም ሆይ የኢያሪኮ አበባ ቡቃያ አንቺ ነሽ። አውሎ ንፋስ ያላበላሸው ደምግባትሽም ያማረ ነው። ለአንቺ የምስጋና እጅ መንሻን አቀርባለሁ፣ በመፍራት እገዛልሻለሁ፣ በመስገድ እጅ እነሳሻለሁ። የአምልኮን መስዋዕትን ለአንቺ እሰዋለሁ። ማለት የአምልኮ መስዋዕት ማለት ያመልኳታል ማለት ነው። የአምልኮ መስዋዕት ለአንቺ እሰዋለሁ፣ ሆድሽንም እወደዋለሁ፣ ማኅፀንሽንም አመሰግነዋለሁ። የአምላካችን እግዚአብሔር መጠጊያው አድርጓታልና። ይታያቸዋን አምላክ መጠጊያ ሰውን ያደርጋል። ታያችሁ። ስለዚህ ያው የአምልኮ መስዋዕትን ላንቺ እሰዋለሁ። ማርያም በኦርቶዶክስ ተዋሕዶ ቤተክርስቲያን በአራት ነጥብ ዘግቼ ነው የምነግራችሁ። በደንብ ነው የሚያመልኳት። እግዚአብሔርን እንደሚያመልኩ ማርያምን ያመልኳታል። ማርያምን ያመልኳታል። ኦኬ፣ ማርያም ለእኛ የደም ስራችን ናት ነው የሚሉት። ማርያም ለእኛ አይናችን ነች ነው ብሎ የሚሉት። እሷ ከሌለች ሁሉ ነገር የለም ነው የሚሉት። ማርያም ለእኛ መሰረት ናት ነው የሚሉት። እኛ ደግሞ ክርስቶስ ነው መሰረት፣ ክርስቶስ ነው አይናችን። ክርስቶስ ከሌለ ማርያም፣ መላእክት፣ ሰማይ፣ ምድር በውስጡ ያሉ ፍጥረታት የሉም። አንተም እኔም አንቺም የለንም። አይናችን ነሽ ማርያም አንቺን አይንኩብን የተዋህዶ ልጆች እንወድሻል እያለ ሲያዘጠዝጥ የሚያድረው ትውልድ ሁሉ ምንድን ነው አይን ማለት? አይን ለሰውነት መብራት ነው ይለናል መጽሐፍ ቅዱሳችን። አይን ከጠፋ ሰውነት ሁሉ በጨለማ ውስጥ ይኖራል ይላል። እና ታዲያ ማን ነው መንፈሳዊ ዓለም ላይ ዋናው ባልቦላ፣ ዋናው መብራት፣ ዋናው ላይት ማን ነው? ክርስቶስ ወይስ ማርያም? አይናችን ነሽ ማርያም አንቺን አይንኩብን የተዋህዶ ልጆች እንወድሻለን። ግቢ በቤታችን በረከታችን ነሽ ምናምን። ማርያም በረከትህ ነች ብሎ ያለ የቱ ጋር ነው? ነቢየ እግዚአብሔር ዳዊት እናንተ መኳንንት በሮችን ክፈቱ የክብር ንጉሥ ይግባ ይላል። የክብር ንጉሥ አስገቡ ብለው ነቢያቱ ተናገሩ። እነሱ ደግሞ ፍጡር ሊያስገባ ማለት ነው። ግቢ በቤታችን በረከታችን ነሽ። ማርያም በረከትህ ነች የተባለችው የቱ ጋር ነው? እነ ንጉሥ ዳዊት ግን እኔ ግን ጽድቅህን ሳይ እጠግባለሁ ይላል። እንደዚሁም ቅዱስ ያዕቆብ በመልእክቱ ላይ ምን ይናገራል? በጎ ስጦታ ፍጹም በረከት ከላይ ናቸው ይላል። ከብርሃናት አባት መለወጥ በሌለበት በመደረግ የሚዞር ጥላ በሌለበት ከብርሃናት አባት ይወርዳሉ ይላል። በጎ ስጦታ ፍጹም በረከት ከላይ ናቸው ይላል። በረከታችን ነሽ ግቢ በቤታችን። አንድ ቀንም ገብታ አታውቅም። ነይ ነይ እሙዬ ማርያም፣ ነይ ነይ እሙዬ ማርያም አንድ ቀን መታ አታውቅም። አንድ ቀን ድርሽ አትልም። ልትመጣም አትችልም። ልትመጣበት የምትችለውም ኃይልም የላትም። የጌታችን እናት ልትመጣበት የምትችለውም ኃይልም የላትም። ሚሽንም የላትም። ተልኮም የላትም። ለምን ትመጣለች እንዴ? ማንም ባልቴት ስለጠራት የምትመጣ ማርያም አለች እንዴ? አንተ በምን ተልኮ ነው የምትመጣው? ና ሚካኤል ና አንቺ ጠርተሹ ነው የሚመጣው። እሱ የሥላሴን መንበር ከቦ የሚያመልክ አምላኪ ስለሆነ እግዚአብሔር ብቻ ሲጠራው ነው የሚመጣው።
ነይ በደመና ነይ በደመና ርርተ ህሊና። በጭጋግም አልመጣችም እንኳን በደመና የለም ወፍ። ነይ በደመና ነይ በደመና ርርተ ህሊና 1 2 3 4 ሃሌ ማርያም አማላጅ ናት። ሃሌ መናፍቅ የገቡት ሃሌ በ97 አቤት አቤት አቤት። በዚህ ቤተክርስቲያን በእውነት መጠለል ይሆንልን ይልላል ትውልድ ማለት ነው። ተረታም ትውልድ እኮ አልኩ። ነይ በደመና ብለህ በጭጋግም በጭስም የለችም አትመጣም። በደመና ይመጣል ብለው ያሉት እነ ዳንኤል ጌታን ነው። ግልጽ አይደለም እንዴ? ግልጽ ነው ንግግሬ። በምዕራፍ 7 ላይ ነቢየ እግዚአብሔር ዳዊት የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ ይላል። አእላፍት ሁሉ በልዩ ልዩ ቋንቋ የሚናገሩ ወገኖች ሁሉ ተገዙለት ይላል። መንግስትና ኃይልም ተሰልጠው ይላል። ሃሌሉያ! የዳዊት ልጅ የእግዚአብሔር ልጅ ንጉሱና የይሁዳ አንበሳ እሱን አመጣለሁ ብሎ ያለው በደመና። ነቢያቱም ሐዋርያቱም በደመና ይመጣል ብሎ ያለው እሱን ነው። በማቴዎስ ወንጌል መጽሐፍ 24 ላይ ጌታ መላእክትን ያዛል እና ጌታም በብዙ ደመና በብዙ ክብር ይመጣል ይላል። ነይ በደመና ርርተ ህሊና። ይሄ የባልቴት ዘፈን ማለት ነው። ጠላውን ግፎ በቃ አናቱ ላይ ሲወጣ እዚህ መርካቶ አካባቢ ላይ ቁጭ ብለው ጫት ቅመው ምንድነው ምርቃናቸው ሲመጣ አመዴ ገመዳ ያንተውን አሜን፣ ሸራተንም ያንተውን አሜን፣ የአዲስ አበባ ሴቶች ሁሉ በሙሉ ያንተ ሚስት ይሁኑ አሜን ይልላል። እዛ ይመራረቃል። ምን ይላል? ከዚህ ላይ ይቻላል። ከዚህ ምርቃት ላይ ይቻላል። አንተዬ ነይ በደመና ትላለህ እንዴ? ማ በደመና ትመጣለች ብሎ ስላለ ነው ነይ በደመና ብለህ የምትለው። ላበላብ ጥር 12 ሲመጣ ለጥምቀት ማለት ነው። በየወሩም ትንሽ ብቻ የሆነ ቅራሬ ነገር ተጣጥቶ ነይ በደመና ነው። ማርያምን በደመና ትመጣለች ብሎ ያለ ነብይ አለ እንዴ? የለም። ሐዋርያ ሳለ የለም። ሐዋርያቱ እነ ማቴዎስ በደመና ይመጣል ብሎ ያሉት ኢየሱስን ነው። ብቻውን ነው የሚመጣ። ከአላፍት ቅዱሳኑ ጋር ይመጣል ይላል ዘካርያስ ምዕራፍ 13 እና 14 ላይ። ኦኬ ከአላፍት ቅዱሳኑ ጋር ከማርያም ጋር ይመጣል አይልም። ከአላፍት ቅዱሳኑ ጋር ይመጣል ይላል ጌታ። አዎ በአምባ ላይ ፈረስ ሆኖ ይመጣል። ልክ ነው። ከአላፍት ቅዱሳኑ ጋር ይመጣል ይላል። እሺ እንደዚህ ይላል የትንቢተ ዳንኤል መጽሐፍ ምዕራፍ 7 ላይ በደመና ይመጣል የተባለው እኛ የምንጠብቀው ንጉሳችን አዳኛችን መድኃኒታችን ኢየሱስ ክርስቶስ ስሙ ከፍ 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 ይበል በፍጥረት አንደበት ለዘላለም የተመሰገነ ይሁን። እንደዚህ ይላል ያው በሌሊት ራእይ ያየው ይላል ዳንኤል ታላቁ ነቢይ፣ እነሆ የሰው ልጅ የሚመስል ከሰማይ ደመና ጋር መጣ፣ በዘመናትም ወደ ሸመገለው ደረሰ፣ ወደፊቱም አቀረቡት። ወገኖችና አሕዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። ግዛቱም የማያልፍ ግዛት ነው፣ የዘላለም ግዛት ነው፣ መንግስቱም የማይጠፋ ነው ይላል። ሂር አወር ኪንግ ሂር አወር ማጀስቲ። ይህ ነው የእኛ ንጉሥ የእኛ ጌታ ይመጣል ከደመና ጋር የተባለው። ስለዚህ ጌታ ኢየሱስ ሆይ ቶሎና እንለዋለን። በደመና ና ንጉሳችን ብለን እንዘምርለታለን። ነይ በደመና ነይ በደመና። በጭጋግም አልመጣችልን፣ በጭስም የለችም እንኳን በደመና። ነቢያቱ እና ማቴዎስ እናንተ ተናገሩ። ማንም ኮተታም ደብተራ የሚያወራውን አይደለም እኛ የምንሰማው። ማቴዎስ ምን ትላለህ? እንደዚህ ይላል በነቢዩ በዳንኤል የተባለው የጥፋት ርኩሰት በተቀደሰ ስፍራ ቆሞ ስታዩ አንባቢው ያስተውል ይላል። አየ የምታነበው እነዚህ የነ አቡነ እንትናና የነ ማሆ እንትናን ዝባዝንኬ ሳይሆን የምታነበው ቅዱሱን የእግዚአብሔርን ቃል ከሆነ አንባቢው ያስተውል ይላል። ኦርቶዶክስ ባላነበበች ቤት የት ያስተውላሉ? የትም። ነይ በደመና ነው። በዚያን ጊዜ በይሁዳ ያሉ ወደ ተራሮች ይሽሹ፣ በሰገነትም ያለው በቤቱ ያለውን ይወስድ አይውረድ፣
በእርሻም ያለው ልብሱን ይወስድ ዘንድ ወደኋላ ይመለስ። በዚያችን ወራት ለርጉዞችና ለሚያጠቡ ወዮላቸው። ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። በዚያን ጊዜ ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ ያልሆነ እንደዚህ ከእንግዲህ ወዲህ ከቶ የማይሆን ታላቅ መከራ ይሆናል። እነዚያስ ቀኖች ባያጥሩስ ሥጋ የለበሱ ሁሉ ባልዳነ ነበር። ነገር ግን እግዚአብሔር እነዚያን ቀን ስለተመረጡ ሰዎች ያጥራሉ። በዚያን ጊዜ ማንም እነሆ ክርስቶስ በዚህ አለ ወይም በዚህ አለ ቢሏቸው አትመኑ። ሐሰተኞች ክርስቶሶች፣ ሐሰተኞች ነቢያት ይነሳሉ። ቢቻላቸው የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅን ያደርጋሉ ካለ በኋላ እንደዚህ ይላል። እንዲህም ሆነ እንግዲህ እነሆ በበረሃ ነው ቢሏቸው አትውጡ፣ እነሆ በእልፍኝ ነው ቢሏቸው አትመኑ። መብረቅም ከምስራቅ ወጥቶ ወደ ምዕራብ እንደሚታይ የሰው ልጅ መምጣት እንደዚህ ይሆናል። በድን ወዳለበት በዚያ አሞሮች ይሰበሰባሉ። ከዚያ ወራት በኋላ መከራ ከዚያች ወራት መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማይ ኃይላት ይነዋወጣሉ። ያው ለዚህ ጋር ነው። በዚያን ጊዜ የሰው ልጅ ምልክት በሰማይ ይመጣል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። የምሰብከው ኢየሱስ ነው በደመና ይመጣል ብሎ ያለው። ምን ይላል ማቴዎስ ወንጌላዊው? በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል ይላል። ኢየሱስ ነው በደመና ይመጣል ብለው ነቢያቱም ሐዋርያቱም፣ ከነቢያት ዳንኤል፣ ከሐዋርያት ማቴዎስን ጠቀስኩልህ። ጴንጤ ነው ኢየሱስን ና ማራናታ ጌታ ኢየሱስ ቶሎ ና ብሎ የሚለው። ኦርቶዶክስስ ነይ በደመና ርርተሊና ማዘጥ ብቻ በቃ ቃልቻ በስር ከበሮ እየደበደቡ ላበላሞን ትመጣለች ወይ በደመና? ነቢያት ተናግረዋል ወይ? አልተናገሩም። ሐዋርያ ሰብከዋል ወይ? አልሰበኩም። እኛ እንላታለን ይለዋል። ተረታም ትውልድ በጭጋግም አልገባችልም እንኳን በደመና እመጣለሁ ብሎ ያለው ጌታማ እንደዚህ ይኸው ተጽፎለታል። እሰይ ዘ ላየን ኦፍ ጁዳ የይሁዳው አንበሳ የእግዚአብሔር ልጅ የዳዊት ልጅ የሚያበራው የንጋት ኮከብ እንደዚህ ይመጣል። እመጣለሁ ብለዋል በደመና። ነቢያቱም ይመጣል ብለዋል በደመና። ሐዋርያቱም ይመጣል ብለዋል በደመና። ማርያም ግን ትመጣለች አላሉ። ነቢያቱም አላሉ። ሐዋርያቱም አላሉ። ቆሞስን አስገባቸው። ኤርሚ ቆሞስ የሚለውን ቆሞስ የሚላል አባ ቆሞስ የሚል አስገባቸው። እሺ ቆይ ነይ በደመና ይለዋል። የለም አትመጣም። ስለዚህ ያመልኳታል። ወንድሞች ናቶች የአምልኮ መስዋዕትን ላንቺ ሰዋለሁ አሉ። የአምልኮ መስዋዕትን ማርያምን ስለሚያመልኳትና የአምልኮ መስዋዕት የሚሰውላት። የማታመልከውን የአምልኮ መስዋዕት አቀርብልሃለሁ አትለው፣ የምታመልከውን እንጂ። ድብና አድርገው ነው የሚያመልኳት። ኤርሜ ጥያቄ ልጠይቅ። መጽሐፍ ቅዱሳዊ ዓለም በማን የተፈጠረው? በጌታ ነው፣ በኢየሱስ። ሁሉ በእርሱ ሆነ፣ ከሆነው አንዳች ያለ አሜን። የኢትዮጵያ ኦርቶዶክስ ግን ዓለም በማርያም ነው የተፈጠረው ትላለች። አሁን ይሄኛው 98 ይላል አይደል? ይሄኛው ገጽ 128 ኮ ብሎ 98 ነው አይደል የሚለው? አዎ ከጎን ያለው ቁጥር ማለት ነው። 64 የሚለው ቁጥር ጋር ሂድና ክፈት። 64 የሚለው ቁጥር ወደ ኋላ ተመልሼ ዓለም በማን እንደተፈጠረ ይንገር። ወደ ኋላ ተመልሼ ኮፓ 84 64 አቤቱ ጌታዬ ደግሞ እኮ አርፈው ቢቀመጡ በሆነ የነካኩትና ይሉታል ወንበዴ ይላል ያገሬ ገበሬ። ባትነኩ ይሻላል። 64 ሙሽራው ትሆኚ ዘንድ በመረጠሽ በእግዚአብሔር ስም ከአንቺ ሰው ሊሆን በወደደ በእግዚአብሔር ወልድ ስም ማደሪያው ባደረገሽ በእግዚአብሔር መንፈስ ቅዱስ ስም እመቤቴ ማርያም ሆይ ለአንቺ ስለ ጥንቱ ነገር እጽፍልሻለሁ።
በአዲስ ምስጋናም አንቺን አመሰግናለሁ። አንቺ ለዓለም ፍጥረት ሁሉ የመጀመሪያ ሆነሻልና ጥበባዊ ሥራ ሁሉ ፍጹም መሠረት ሆነሻልና ምሽትን የማታውቂ ንጋት በቀንፍ ጠዋት ሆይ እግዚአብሔር በአንቺ ሰማይና ምድርን ፈጠረ። እግዚኦ እግዚአብሔር በአንቺ ሰማይና ምድርን ፈጠረ። ዚስ ኢዝ ኦርቶዶክስ፣ አሳሳች ኦርቶዶክስ። ከዚህ የባሰ ጠማማነት፣ ከዚህ የባሰ ምንፍቅና፣ ከዚህ የባሰ እውርነት ከየት ይመጣል? ወንድሞች እናቶች፣ ተግማሙ እዛው። እንዲህ አይነት ትምህርት ይዘህ ደግሞ የጠራው የጥንት ቤተክርስቲያን ብለህ ትለኛለህ። ኮተት ጉዳችሁ ተዝቆ አያልቅ። ያ ምሽትን የማታውቂ ንጋት በቅንፍ ጠዋት ሆይ እግዚአብሔር በአንቺ ሰማይና ምድርን ፈጠረ። ባህርና ቀላያትን፣ ፀሐይና ጨረቃን፣ ከዋክብትን፣ ዘመኖቹን፣ ዓመታቶችን፣ በጋ ክረምትን፣ ቀንና ሳምንታትን፣ ዓመታት በዓላትን፣ በግልጽ የሚታየውን የተሰወረውን ዓለማቱን ሁሉ ፈጠረ። በማ በሷ የኦርቶዶክስ አጋንንታዊ ትምህርት እርገጡት። እንደዚህ አይነትን መጽሐፍ በቤት እውነቴን የምልህ ካላችሁ እንዲህ አይነትን ኮተት ማለት ነው ለትውልዳችሁ እንዳታስተላልፉ። እንዲህ አይነት የተረገመ ትውልድ እንዲህ አይነት መጽሐፍና እንዲህ አይነት ጽሑፍ ያነባል፣ ያምናል። እችናት ቤተክርስቲያኒቱ ያሳተመችን ለማለት ነው። እያንዳንዱ መጽሐፍት የአባ ጊዮርጊስ ዘጋስጫ የተባለ እያንዳንዱ ይኸው አዘጋጅ መምህር ደብረ ወርቅ እስጢፋኖስ በታዕካ ነገሥት በአታ ለማርያም ገዳም አሳታሚ ምስጋዬ ሕዙናን መድኃኔዓለም ተምሮ ማስተማር ትምህርት ቤት ገዳሙ ምስጋዬ ሕዙናን ማለት ነው። ወደ ሽሮ ሜዳ ስትወጡ ወደ አሜሪካ ኤምባሲ ከመድረሳችሁ በፊት ያለው መድኃኔዓለም ማለት ነው። በማን ታሳብባለህ? መጽሐፍቶቻችሁ ማን ይጻፈ? መጋቢ ምስጢር አባ ህሩይ ኤርሚያስ ዶክተር መዓዛ ቅዳሴውን የአባ ጊዮርጊስ ዘጋስጫን የጻፈው እዘከዝክልሃለሁ፣ ጠብቅ። ስለዚህ ማርያም ሰማይና ምድርን የፈጠረች ነች በኦርቶዶክስ። ውሸታቸውን ነው። እኛ ካለ መድኃኔዓለም ካለ አንድዬ ማን አለ ብላለን ብለው የሚሉት በሙሉ ውሸታሞች ናቸው። አተላውን ጠጥቶ ሲመጣ ነው ሞቅ ብሎ አተላ ማለት ከነጭ ከሀገር ውስጥ ጠላ እስከ ውጭ ቢራ፣ አረቄ፣ የደብረ ብርሃን የምናምን ነገር እያሉ ብዙዎችም ታስረው ከዚህ ውስጥ አልወጣ ብለው ነው ነፍሳቸውን እያስወጉ ያሉት። ክርስቶስን ሳይገባቸው ቀርቶ አይደለም። ብዙዎች ሕይወት ክርስቶስ መሆኑን አተውት አይደለም። ካህን ማን ነው ታዲያ? ማን ነው ካህን? የአዲስ ኪዳን ካህናት እነዚህ ናቸው። በምን መስፈርት? ማን ነው ካህን ያደረጋቸው? ስራቸውስ ምንድን ነው? ምእመኑ ራሱ እኮ ይላቸው አይደል? እነኚህ እኮ ወንጌል አይሰብኩም እንደነኛ ሰዎች ታውቃላችሁ።